ሬዲዮ አዲስ ዩቲዩብ ቻናል ነው። በዛሬው ትረካ ከዶክተር አለማየሁ ዋሴ እሸቴ ችቦ ከተሰኘው መጽሐፍ ውስጥ 3 አጫጭር ታሪኮችን የማስደምጣችሁ ይሆናል። እንደተለመደው ትረካውን ሲጀምሩ ላይክ ማድረግዎን አይርሱ። እንዲሁም ለዚህ ቻናል አዲስ ከሆኑ ይህን ቻናል ሰብስክራይብ በማድረግ እንድታበረታቱንና ፍቅራችሁን እንድታሳዩን በትህትና ጠይቃለሁ። ወደ ትረካዎቹ። የተጨበጨበለት አባት። ሁልጊዜ በሀገር ውስጥም ይሁን በውጭም ዓለም የመጓዝ ዕድል ሳገኝ በተለይ የአውሮፕላን ጉዞ ሲሆን ብዙ አሰልች እንዳይሆን ቀድሜ እዘጋጃለሁ። እንደሚታወቀው የአውሮፕላን ጉዞ በተለይ ሰዓቱ ረጅም ሲሆን እጅግ አሰልችና አንዳንድ ጊዜ ጤና ላይም ችግር ሊፈጥር ይችላል። ሁልጊዜ የሚጓዙ ሰዎች በተለይ አውሮፕላን አብራሪዎችና አስተናጋጆች ጥንካሬያቸው በጣም ይገርመኛል። ለማንኛውም እንደ ሁልጊዜው የምሰራውን አዘገጃጅቼ በተለይ ለንባብና ጽሑፍ የአውሮፕላን ጉዞ በጣም ጥሩ አጋጣሚ የሚፈጥር በመሆኑ እንደተለመደው የማነበውንና የምጽፈውን አዘጋጅቼ ወደ አውሮፕላን ጣቢያው ሄድኩኝ። የዕለቱ ጉዞዬ ከላስ ቬጋስ ወደ ዋሽንግተን ዲሲ 4 ሰዓት ተኩል አካባቢ የሚፈጅ በረራ በዩናይትድ አየር መንገድ ነበር። ሁልጊዜ የማደርገው ቀደም ብዬ ጣቢያው በመድረስ አስፈላጊውን ፎርማሊቲ ጨርሳለሁ። ተሳፈሩ ሲባል ቀድሜ እሳፈራለሁ። ቦታዬን ይዤ ሻንጣዬን ማስቀምጬ ከግርግር አስቀድሜ ለጉዞ ራሴን አዘጋጃለሁ። እንደተለመደው በዚያው ዕለትም በአውሮፕላን ጣቢያ የሚያስፈልገኝ ነገር ጨርሼ ወደ አውሮፕላኑ ተሳፈሩ ሲባል በተሰጠኝ ወንበር ቁጥር መሰረት ወደ ኋላ አካባቢ 3 ሰው በሚያስቀምጠው በመስኮት ጥግ በኩል ተቀመጥኩ። የምጽፋቸውንና የማነባቸውን ነገሮች ከፊት ለፊቴ ካለው ጠረጴዛ ላይ አስተካክዬ ሌሎች ተሳፋሪዎች ገብተው አውሮፕላኑ ተነስቶ ጉዞ እስኪጀምር ድረስ ራሴን እያዝናናው ቆየሁ። ብዙ አልቆየም። አንድ ጎልማሳ ፈረንጅ በግምት ከ7 እስከ 9 ዓመት የሚሆናት ሴት ልጅ ይዞ እኔ ካለሁበት መቀመጫ ደረሱ። ልጅቷን መሃል ላይ አስቀምጦ እሱ ዳር ለመቀመጥ ሲሞክር ቁጣዋና ለቅሶዋ ቀጠለ። I don't want to go መሄድ አልፈልግም ትላለች ደጋግማ። የምታደርገውን ነገር አሳጣት። ታለቅሳለች፣ ትጮሃለች፣ ትቧጭረዋለች። ዕቃውን እንደምንም ከላይ ካለው ማስቀመጫ አስቀምጦ ሊያረጋጋት ሞከረ። ልጅቱ ግን ከተሳፋሪው ግርግር ጋር ተደምራ ቁም ስቅሉን ታሳየው ጀመር። ሁሉም ተሳፋሪ መቀመጫውን ይዞ የበረራ ዝግጅት በሚደረግበት ሰዓት የልጅቷ ረብሻ አብዝቶ ቀጠለ። ሆስተሶች መጥተው ቸኮሌት ምናምን ሰጥተው ሊያባብሏት ይሞክራሉ። እሷ ግን የምትሞከር አይደለችም። አሁን መሄድ እንደማትፈልግ እየተናገረች ታለቅሳለች፣ ተጮሃለች፣ ሰውየውን ትደባደባለች። በቃ መያዣ መጨበጫ የሌላት ሆነች። ከጎን ያለሁት እኔ ብሆንም ማዶ ወንበር ያሉት ሌሎች ተሳፋሪዎችም ከፊትና ከኋላ ካሉትም ማንም አስተያየት የሚሰጥ የለም። ተገርሞ ትኩር ብሎ አይቶ ዘወር ነው። ከምዕራባውያን ባህል በጣም ከሚገርመኝ ነገር በማንም ሰው ሁኔታ ጣልቃ ገብቶ አስተያየት መስጠት ወይም እርዳታ ለማድረግ አለመሞከራቸው ነው። ካልተጠየቁ በስተቀር አያግዙም ወይም አስተያየት አይሰጡም። ይህኔ ከኛ ሀገር ቢሆን ቆሎ ወይም ሸንኮራ ሰጥቶ ሊያባብል የሚሞክር እስኪኔ ልቀፋት የሚል እንዲያም ሲል ምን አቅብጣ አሳደገህ የሚል ትችት የሚሰነዘር አይጠፋም። እኔም ወፏ እንዳገሯ ተጫዋለች እንደሚባለው ያው የሀገሩ ባህል ነው ብዬ በዝምታ መታዘቤን ቀጠልኩ። እውነት ለመናገር የተረጋጋ አይምሮ ይዤ ለማንበብና ለመጻፍ የተዘጋጀሁት ሰው በልጅቱ ረብሻ ስሜቴ መደፍረስ ጀመረ። እንዲያው አልኩ ለራሴ፣ እንዲያው አሁን እኛ ሀገር ቢሆን እኮ ጭኗ ስር ገብቶ ቢመጀልጓት ያም ካልበቃ 1-2 ኩርኩም ቢያቀምሷት እኮ ጸጥ ብላ ትሄድ ነበር ብዬ በውስጥ ያልጎመጎምኩ። ግን አሜሪካ ይህን ነገር ማድረግ አይቻልም። አሜሪካ የህፃናት መብት በእጅጉ የተለጠጠ ነው። ራሱ ይሄን ማሰቤን የአሜሪካ ፖሊስ ቢሰማ አንድ ቀን ሊያሽገኝ ይችላል። ለማንኛውም ምስኪኑ አባት ለቅሷን
ቡጭራዋን ጥፊዋን ችሎ እንደምንም ሊያባብላት ይሞክራል፣ ግን አልቻለም። ያም ሆነ ይህ አውሮፕላኑ ጉዞውን መቀጠል ስላለበት ተንደርድሮ ወደ ሰማይ ሲወጣ ልጅቷ ለቅሶዋና ንጭንጯ እንደቀጠለ ነበር። የአውሮፕላኑ አስተናጋጆች የተለመደው ማብራሪያ አልቆ አውሮፕላኑም የበረራ ከፍታውን ከያዘ በኋላ ሁሉም ነገር ተረጋግቶ ወንበሮቻቸውን መዘርጋት ትችላላችሁ፣ ቀበቶቻችሁንም መፍታት ትችላላችሁ ሲባል ሰላም እናገኛለን ብንልም ምንም የለም። የተዘጋጀውበትን ጽሑፍ ለመጀመር ባስብም የሚሆን አይደለም። የልጅቱ ረብሻና ሁከት አሁንም እንደቀጠለ ነው። ሰውየው ደጋግሞ ይቅርታ ከማለት ውጪ ምንም ማድረግ አልቻለም። የሰውየው ትህትና እንድትበሳጭ ሳይሆን እንድታዝንለት የሚጋብዝ ነበር። በኋላ ትንሽ ቆይና ሆኒ ዳርሊንግ፣ በጣም የሚጣፍጥ ተረት ልነግርሽ ነው። በጣም ደስ የሚል ነገር ነው የማወራልሽ፣ እሺ አለና መልሷን ሳይጠብቅ long time ago in a very far kingdom አለ። ድምፁ በጣም ያምራል። ልዩ የትረካ ችሎታ ያለው ልምድ ያለው የተመረጠ ትረካ አዋቂ ሰው ይመስላል። እንዲሁም ድምፁን ስሰማ ትዝ ያለኝ ዝነኛው የፊልም ተዋናይ ተራኪ ሞርጋን ፍሪማን ነበር። ቀስ በቀስ ትረካውን ሲቀጥል በሚገርም ተአምር ልጅቱ ሰከን ማለት ጀመረች። ስለዚህ ፊቷን ወደ አባቷ ዙራ ትከሻዋን ወደ እኔ እንደማዞር አድርጋ ታሪኩን ማዳመጥ ጀመረች። ሰውየው በሚያምር ቅላጼ እንዳልኳቸው ትረካውን ቀጠለ። በግርድፉ ስተረጉመው ይህን ይመስላል። በድሮ ጊዜ በሩቅ አገር በአንድ የንጉሥ ግዛት ውስጥ የሚኖር አንድ ምስኪን ድሃ ሰው ነበር። ይህ ምስኪን ሰው እጅግ ድሃ ከመሆኑም በላይ ምንም አይነት መሬት ያልነበረው ሰው ነበር። ነገር ግን እጅግ ብልህና አስተዋይ ቆንጆ ሴት ልጅ ነበረችው። ይህች ልጅ የድህነቱን መጠን አስተዋለችና አንድ ቀን አባዬ ለምን ንጉሥን ሄደህ መሬት እንዲሰጡ አትጠይቃቸውም? አንተም የዚህ ሀገር ዜጋ ነህ። እንደ ማንኛውም ሰው ሰርተ መብላት የምትችል ስለሆነ ሄደህ ብትጠይቅ በእርግጠኝነት መሬት ይሰጡሃል። እሱን አርሰን ሕይወታችንን መለወጥ እንችላለን አለችው። እኔ ንጉሡ ዘንድ ማን አቅርቦኝ ማን ሰው ብሎኝ ነው መሬት የሚሰጡኝ አላት። ግዴለህም በእኔ ይሁንብህ፣ ሂድና ጠይቅ ብላ ገፋፋችው። ሲፈራ ሲቸር ወደ ቤተ መንግሥት ሄዶ ችግር እንዳለበት ለአስተናባሪዎቹ አስረድቶ ንጉሡ ዙፋኑ ላይ እንደተቀመጠ ወደ ዙፋኑ እንዲቀርብ ተደረገ። ለንጉሡ የድህነቱን መጠን ዘርዝሮ ተናገረ። እናም በንጉሥ ሀገር ትንሽ መሬት አግኝቶ እያረሰ መኖር እንደሚፈልግ እንዲፈቀድለት ጠየቀ። ንጉሡም የድሃውን ጥያቄ ከተቀበለ በኋላ ከከተማው ብዙ ያራቀ ስፍራ ላይ የሚያርሰው መሬት እንዲሰጠው ወሰነ። ይህ ገበሬ ደስ እያለው ወደ ቤቱ ተመልሶ ለልጁ ደስታውን አበሰራት። ብዙ ጊዜ አላጠፋም። ከልጁ ጋር ይህንን ማሳ ለማልማት ወደ መስክ ሄደው ማረስና መቆፈር ጀመሩ። በመጀመሪያው ቀን ቆፈሩ፣ በሁለተኛው ቀን ቆፈሩ። ሐሳባቸው በአንድ በኩል በቆሎ ለመዝራት፣ በሌላ በኩል ደግሞ አትክልት ለመትከልና ራሳቸውን ለመቻል ነበር። በሶስተኛው ቀን ሲቆፍሩ ድንገት የሆነ ቦታ ሲደርሱ ሙቀጫ ያገኛሉ። ሙሉ በሙሉ ቆፍረው ካወጡት በኋላ ሲያዩት ሙቀጫው ከንጹህ ወርቅ የተሰራ ነበር። ምስኪኑ ሰው ሙቀጫው ከወርቅ የተሰራ መሆኑን ሲያውቅ ለልጁ ይህንን የወርቅ ሙቀጫ መሬቱን ለሰጠን ንጉሳችን ገጸ በረከት አድርጌ ወስጄ ሰጠዋለሁ፣ ንጉሱም በዚህ ደስ ይለዋል አለ። ልጁ ግን አባዬ ይህንን በፍጹም እንዳታደርግ አለች ፈርጠም ብላ። ኮለምን አለ ገራገሩ አባት። ምክንያቱም ይህን ሙቀጫ ለንጉሱ ወስደህ ብትሰጠው የሙቀጫው ግልገል መውቀጫው የታለ ይልሃል አለችው። የሙቀጫውን ግልገል አላገኘንም፣ ያገኘነው ሙቀጫውን ብቻ ነው መሆኑን እንናገራለና አለ። ንጉሱ አያምንም። ስለዚህ የሙቀጫ ግልገሉን እስካላገኘን ድረስ ለንጉሱ እንዲች ብለን መውሰድ አትችልም ትለዋለች። ይህ ምስኪን ሰው ግን የለም መሬቱን የሰጠኝ በእርሻ እንድተዳደርበት እንጂ ወርቅ እንዳወጣበት ስላልሆነ የወርቅ ሙቀጫ ሳገኝ እንዴት ለራሴ ያደርጋለሁ ይልና የልጅቱን ቃል ሳይሰማ ለንጉሱ ለማስረከብ የወርቅ ሙቀጫውን ተሸክሞ ይሄዳል። ንጉሱ ዙፋን ላይ ሆኖ የመጣውን ገጸ በረከት ከተመለከተ በኋላ ማለፊያ ነው ወዳጄ፣ ለመሆኑ የሙቀጫው ግልገል የታል
አለ ንጉሡ በሚያስገመግም ድምፅ። ንጉሥ ሆይ ያገኘሁት ይህንን ብቻ ነው፣ የሙቀጫውን ግልገል አላገኘሁም አለ። እንዴት ሙቀጫ ያለ ሙቀጫ ግልገል ይሰራል? የሙቀጫ ግልገሉን ለራስህ አስቀርተህ ነው እንጂ አለ ንጉሡ ዙሪያውን የተቀመጡትን ባለሟሎቹን በዓይኑ እየቃኘ። ሁሉም ባለሟሎች ንጉሡ የተናገረው እውነት እንደሆነ ራሳቸውን እየወዘወዙ ገለጹ። እረ ንጉሥ ሆይ አላገኘሁም፣ የለም አብሮ አልነበረም አለ በመርበትበት። ይሄ ማጭበርበሩን ተወውና አሁን ታመጣለህ አታመጣም አለ ንጉሡ ቁጣው በፊቱ እየታየ። ምስኪኑ ሰው የሚለው ጠፍቶት ዝም ብሎ ቀረ። በቃ ውሰዱትና ሰሩት አለ ንጉሡ በቁጣ። ምስኪኑና ታማኙ ሰው እስር ቤት ተወስዶ ታሰረ። እስር ቤት ከገባበት ቅጽበት ጀምሮ ግን ምነው ልጄን ሰምቻት ቢሆን ኖሮ ይላል እየደጋገመ። ዘበኞቹ ምግብ ሊሰጡት በገቡ በወጡ ቁጥር ካፉ ሌላ ቃል አይወጣም። ምነው ልጄን ሰምቻት በነበር ይላል። በዚህ ተደጋጋሚ ቃል የተደነቁት ዘበኞች ጉዳዩን ወስደው ለንጉሡ ይናገራሉ። ንጉሡ ለምን ይሆን አለና በነገሩ ተደንቆ አስጠራውና ለምንድነው ደጋግመህ ምነው ልጄን ሰምቻት ቢሆን ኖሮ የምትል አለው። ጌታዬ ሴት ልጅ አለችኝ፣ እኔ አልሰማትም እንጂ እጅግ ብልህ ናት። ይህንን ሙቀጫ ያገኘነው ከሷ ጋር ነበር። እንዳገኘነው ለንጉሡ ወስጄ እሰጣለሁ ስላት የሙቀጫውን ግልገል እስካላገኘን ድረስ ወስዳ አትስጥ፣ ምክንያቱም የሙቀጫ ግልገሉንም ይጠይቅሃል፣ ኋላ ችግር ውስጥ ትገባለህ በላይ ነበር። ሰምቻት ቢሆን ኖሮ እርሶም ጋር አልመጣም አልታሰርም ነበር አለ በምሬት። ንጉሡም በልጅቱ አዋቂነትና ብልህነት በጣም ተደነቀና አሁን የት ነው ያለችው አለ። ንጉሥ ሆይ ከሰጡኝ እርሻ መሬት ላይ እያረሰች ነው አለ። ንጉሡ ሰውየውን ፈቶ የልጅቷን ሁኔታ እንዲመረምሩ ታማኝ አሽከሮቹን ጨምሮ ወደ እርሻው ላከው። የንጉሡ አሽከሮችም ተመልሰው የምስኪኑ ሰው ልጅ ብልህ ብቻ ሳትሆን እጅግ ውብና ታታሪ እንደሆነች፣ የእርሻ መሬቱን በአግባቡ እያለማች እንደሆነ ተናገሩ። ንጉሡ ብልህነት፣ ቁንጅናና ታታሪነት ያጣመረች ሴት መሆኗን ሲሰማ ጉጉቱን አረ። እናም ታማኝ አሽከሮቹን መልሶ መልእክት አስይዞ ላካቸው። መልእክቱም አንቺ ብልህና ጠንካራ ጉብል ሆይ ለአባትሽ የመከርሽውን ምክር ሰምቻለሁ፣ በእውቀትሽ ተደንቄያለሁ። እኔ የምልክልሽን እንቆቅልሽ የፈታሽ እንደሆነ የክብር ሚስቴ አድርጌ አገባሻለሁ፣ በመንግስቴም ንግሥት ሆነሽ ትኖሪያለሽ የሚል ነበር። ቆንጆዋና ብልሃ ጉብልም በልበ ሙሉነት ንጉሥ ሆይ ሺህ ዓመት ንገስ፣ እንቆቅልሹን ለመፍታት ዝግጁ ነኝ ብላ መልሳ ላከች። ንጉሡም አዎንታዊ መልሷን ሲሰማ ታማኝ አሽከሮቹን የራሱን ሰረገላ ሲዞ እንቆቅልሹን እንዲነግሩ ድጋሚ ላከ። እንደደረሱ የእንቆቅልሹን ጥያቄ ነገሯት። እሷም እንቆቅልሹን በጥንቃቄ ካዳመጠች በኋላ በደንብ ስታስብ ቆይታ መልእክተኞቹን የንጉሡ እንቆቅልሽ ይፈታ ዘንድ ከኔ ጋር ቆዩ፣ ተገቢው ሰዓት ሲደርስ አስታውቃችኋለሁ አለቻቸው። እነሱም ይህንኑ ተቀብለው ከእርሻው ቦታ ሆኖ መጠባበቅ ያዙ። በሚገርም ሁኔታ መረበሿን ትታ በጸጥታ ታደምጥ የነበረችው ልጁ በእርጋታ የእንቆቅልሹ ጥያቄ ምን ነበር አለች። አባትየው እየተሳካለት እንደሆነ ገብቶታል። ጥሩ ጥያቄ ነው ጎበዝ አለና ከጥያቄዋ መልስ ጀምሮ ትረካውን ቀጠለ። የእንቆቅልሹ ጥያቄ ወዳጄ ሆይ በፍጥነት ወደኔ እንድትመጪ ፈልጋለሁ። ልብ በይ፣ ወደኔ ስትመጪ ልብስ እንዳትለብሺ እርቃንሽንም እንዳትሆኚ የሚል ነበር። ብልሃ ጉብል ደጋግማ አሰበችው። ሰው ልብስ ካለበሰ እርቃኑን ሆነ ማለት ነው። እርቃኑን ካልሆነ ደግሞ ልብስ ለብሷል ማለት ነው። እርቃኑን ከሆነ ልብስ አልለበሰም ማለት ነው። ሰው ልብስ ከለበሰ እርቃኑን አይሆንም ማለት ነው። ስለዚህ አንድ ሰው ልብስ ሳይለብስ እርቃኑንም ሳይሆን እንዴት መሄድ ይችላል የሚለው የእንቆቅልሹን መልስ ብልሃ ጉብል አውጥታ አውርዳ መልሷን አዘጋጅታ በአጭር ጊዜ ወደ ንጉሡ ለመሄድ ተዘጋጀች።
ከደጅ የሚጠብቋትን የንጉሱን ተአማኝ አሽከሮች ቀደም ብላ በተናገረችው መሰረት መሄድ በምትፈልግበት ሰዓት ወደ ንጉሱ እንዲወስዷት ጠየቀች። ጊዜው በእኩለ ሌሊት በሰማይ ከዋክብትና ጨረቃ በሌሉበት ምንም አይነት ብርሃን በማይታይበት ድቅድቅ ጨለማ ሲሆን በተላከላት ሰረገላ ተጭና ወደ ንጉሱ ቤተ መንግስት ደረሰች። የንጉሱ ሰረገላ መሆኑ ሲታወቅ ማንም ያቆመው ሳይኖር በሩ ተከፈተ። በታማኞቹ አሽከሮች ታጅባ በድቅድቅ ጨለማ ወደ ንጉሱ መኝታ ክፍል አመራች። ንጉሱ ባልጠበቀው ሰዓት በሌሊት ወደ መኝታ ቤቱ እንግዳ መምጣትን ሲሰማ ከመኝታው ተነስቶ ማን ነው አለ። ንጉሥ ሆይ ሺህ ዓመት ንገስ። እኔ እንቆቅልሽ የላክብኝ አገልጋይ ጉብል ነኝ። እንቆቅልሹን ፈትቼ መጥቻለሁ አለች። ንጉሱ ከአልጋው ላይ እንደተቀመጠ ታዲያ ስትመጪ ልብስ እንዳትለብሽ አላልኩሽም አላት። ንጉሥ ሆይ ልብስ መልበሴን እንዴት አወቀ አለችው። እርቃንሽን ነሽ ማለት ነው አለ። ንጉሥ ሆይ እርቃን መሆኔንስ እንዴት አወቀ አለችው። ንጉሱ ለጥያቄዋ መልስ አልነበረውም። ምክንያቱም ልብስ መልበሷንም እርቃኗን መሆኗንም ከድቅድቁ ጨለማ የተነሳ ማየት አልቻለምና። ቀጠለችና ንጉሥ ሆይ እንደ ፈቃድህ ልብስ ሳልለብስ እርቃኔንም ሳልሆን መጥቻለሁ። የእንቆቅልሽ ፍቺ በጨለማ ነይ ማለትህ ነው አለችው። በድቅድቁ ጨለማ እርቃኗን ትውል ልብስ ትልበስ ማወቅ አልቻለምና ንጉሱ በእንቆቅልሹ እንደተረታ ገባውና በታላቅ አድናቆት ተቀበላት። እናም ቃል እንደገባው ሚስቱ አድርጎ ወሰዳት። የሀገረ መንግስቱም ንግሥት ሆነች ሲል ዋው ደስ ይላል አለች ልጅቱ። አባትየው በትኩረት እየሰማችው መሆኑን ሲያውቅ ትረካውን ቀጠለ። በዚህ ሁኔታ ለረጅም ዘመን በፍቅርና በክብር ሲኖሩ ቆይተው ከዕለታት አንድ ቀን ንጉሱ ወደ አደባባይ በወጣበት ሰዓት ሁለት የገጠር ሰዎች ተጣልተው ለክርክር ወደ እርሱ ቀረቡ። ክርክሩ እንዲህ ነው። ሁለቱ ጎረቤታሞች ሲሆኑ አንደኛው በሬ ያለው፣ ሁለተኛው ደግሞ ሴት ፈረስ አለችው። አንድ ቀን ባለበሬው በጧት ሲነሳ ከበሬው ስር ትንሽዬ የፈረስ ግልገል ያገኛል። እንዴ በሬ ፈረስ ወለደ ብሎ ደስ ሲለው፣ ጎረቤቱ የሆነው ባለፈረስ ደግሞ አይ ፈረሱ የኔ ሴት ፈረስ ልጅ ነው፣ በአጋጣሚ ወደ አንተ መጥቶ ስለሚሆን ልትሰጠኝ ይገባል አለው። የለም እኔ ያገኘሁት ከራሴ ጋጣ ከበሬ ጉያ ስር ስለሆነ ለኔ ይገባል ይላል ባለበሬው። ከመቼ ወዲህ በሬ ፈረስ ይወልዳልና ነው የኔ በሬ ልጅ ነው የምትል በሚል ክርክር ነበር ወደ ንጉሱ የቀረቡት። ንጉሱ ክርክሩን ካዳመጠ በኋላ ለመሆኑ የፈረሱ ግልገል የተገኘው የት ነው አለ። ጌታዬ ከኔ በሬ ጉያ ስር ነው አለ ባለበሬው። እንዴ ታዲያ ግልገሉ ከበሬው ጉያ ከተገኘ የሚገባው ለበሬው ባለቤት ነው አለ ንጉሱ። ንጉሥ ወይ ከበሬ ጉያ ስርስ ቢገኝ በሬ ወለደ ይባላል አለ ባለፈረሱ። የለም ከበሬው ጉያ ስር ከተገኘ ባለቤቱ እሱ ነው በቃ ብሎ ፍርደ ገምድ ሊሆነ ውሳኔ ሰጠ። ባለፈረሱ በዚህ ውሳኔ በእጅጉ ተበሳጭቶ ሰዎችን ሲያማክር የንጉሱ ሚስት እጅግ ብልህና ፍርድ አዋቂ በመሆኗ ተስፋ ቆርጦ ከመሄዱ በፊት እንደምንም ብሎ እርሷን አግኝቶ ሊያማክር እንደሚገባው ተነገረው። ከብዙ ጥረት በኋላ ከቤተ መንግስቱ ጀርባ በአትክልቱ ስፍራ ሄዶ ንግስቲቱን አግኝቶ ታሪኩን ነገሯት። ንግስቲቱም በጥሞና ካዳመጠች በኋላ የባሏን የተሳሳተ ፍርድ ስለተረዳች ለሰውየው እንዲህ አለችው፣ የምልህን አድርግ። ንጉሱ በነገው ዕለት ለሽርሽር ስለሚወጣ የአሳ ማጥመጃ መረብ ይዘህ ሂድና ሽርሽር በሚወጣበት ከዋናው ጎዳና ዳር ካለው አሸዋ ላይ ቆመህ አሳ እንደሚያጠምድ ሰው መረብህን ዘርጋ። ምንም አትናገር፣ ብቻ መረብህን ዘርጋ። ትንሽ ቆይተ ልክ መረቡ አሳ እንደገባለት ሰው መረቡን ሰብስበህ አሳ እንደሚያወጣ ሰው እያስመሰልክ ታየው አለችው። ቀጠለችና በእርግጠኝነት ንጉሱ ሁኔታህ ገርሞት ይጠይቃል፣ ያን ጊዜ የምትሰጠው መልስ ይህንን ነው ብላ መልሱን ነገረችው። ነገር ግን ልብ በል ይህን ነገር እኔ እንደነገርኩ እንዳትናገር ብላ አስጠንቅቃ አሰናበተችው። ባለፈረሱ አርሶ አደር እንደተባለው በበነጋው
ንጉሱ ለሽርሽር በሚወጣበት ሰዓት ጠብቆ ከመንገዱ ዳር ባለ አሸዋ መረቡን ዘርግቶ አሳ እንደሚያጠምድ ሰው ትርኢት ያሳይ ጀመር። የንጉሱ አጃቢዎች በአድናቆት ግማሾቹ በፌዝ እያዩት ሳለ በመጨረሻ በንጉሱ እይታ ውስጥ ገባ። ንጉሱም በግርምት ሄዱና እስኪ የባላገር ምን እያደረገ እንደሆነ ጠይቁት አለ። ለመልእክተኞቹም የባላገር አሳ እያጠመድኩ ነው አለ። አሽከሮቹም ተመልሰው ንጉሥ ሆይ አሳ እያጠመድኩ ነው ብሏል አሉት። ከደረቅ መሬት ከአሸዋ ላይ አሳ እንዴት ይጠመዳል? እስኪ ጥሩት አለ ንጉሱ። ሰውየው ተጠርቶ ሲመጣ ንጉሱ በድጋሚ ምን እንዳደረገ እንደሆነ ጠየቀው። ሰውየው መልሶ አሳ እያጠመደ መሆኑን በድጋሚ ተናገረ። ንጉሱ በፌዝ አንተ ነፈስ ከመቼ ወዲህ ነው በደረቅ መሬት አሸዋ ላይ አሳ የሚጠመድ አለው። ንጉሱ ሆይ በሬ ፈረስ ከወለደ ደረቅ መሬት ላይ አሳ ቢጠመድ ምን ችግር አለው የሚል መልስ ይሰጣል። ንጉሱ ይህንን መልስ ሲሰማ የፈረደው ፍርድ እጅግ የተሳሳተ መሆኑንና በዚህ አርሶ አደር እንደተበለጠ ገባውና በጣሙን ይናደዳል። ሽርሽሩን አቋርጦ ያንን ምስኪን ሰው አስይዞ ወደ ቤተ መንግስት ተመለሰና ይህንን ስልትና አነጋገር ያስጠና ማን ነው ይለዋል። ንጉሱ የራሴ ሐሳብ ነው አለ ድርቅ ብሎ። ንጉሱም አንተ እንዳልሆንክ እርግጠኛ ነኝ ብሎ ቢያባብለው ቢጠይቀው ሊነግረው አልፈለገም። በስተመጨረሻ አስሮ ያስገረፈው ጀመር። ምስኪኑ ባለፈረስ ግርፋቱ ሲበዛበት ምክሩን የነገረችው ንግስቲቱ እንደሆነች ይናገራል። ንጉሱ በዚህ ሁኔታ ከፍተኛ የውርደትና የንቀት ስሜት ተሰማው። እናም ንግስቲቱን አስጠርቶ እስከ ዛሬ አብሬሽ በፍቅር ኖረናል፣ ዛሬ ግን በግዛቴ በመንግስቴ በህዝብ ፊት አዋርድሽኛል። ከዚህ በኋላ ሚስቴ ንግስት የሆነች ልትቀጥይ አትችይም። እናም ተመለሰሽ ሄደሽ ድሮ በነበርሽበት የእርሻ መሬት የገጠር ኑሮሽን ከአባትሽ ጋር ትኖሪያለሽ አለ በታላቅ ቁጣ። ንግስቲቱ በተነገራት ነገር በእጅጉ ልቧ ሐዘን ቢሰማውም የብስጭትና የጥላቻ ስሜት ሳታይ ከፊቱ በአክብሮት ቆማ እጅ ነሳች። ንጉሱ ሁኔታዋን ሲያይ ነገር ግን አብረን ላሳለፍነው መልካም ጊዜ ሲባል እዚህ ቤተ መንግስት ውስጥ ካለ ነገር ሁሉ ካንቺ እንዲለይ የማትፈልጊው ወይም በጣም የምትወጂውን አንድ ነገር ብቻ ይዘሽ መሄድ ትችያለሽ፣ ከዛ ውጪ ምንም ነገር አይፈቀድልሽም አላት በሚያስፈራ ግርማ። ንግስቲቱ ከመረጠችው አንድ ነገር በስተቀር ሌላ ሀብትም ጌጥም ንብረትም እንዳትወስድ መደረጓ በእጅጉ የሚያስከፋ ቢሆንም እንዲያውም በፈገግታ ድጋሚ ንጉሱን እጅ ነሳችውና ንጉስ ሆይ ሺህ ዓመት ንገስ፣ ስለ ቸርነትህ አመሰግናለሁ፣ ነገር ግን አንዴ መጨረሻ ውለታ ዋልልኝ አለችው። ምንድነው የምትሽው አላት ቁጣው ሳይበርድ። ለመጨረሻ ጊዜ አብሬህ እንድበላ ፍቀድ አለችው። ይሁን ብቻ ነገ ጧት ተነስተሽ ከዚህ ቤት ተወጫለሽ አላት በቁርጥ ቃል። ማታ ላይ እንደተለመደው የንጉስና የንግስቲቱ ራት ተዘጋጅቶ ቀረበ። ቀደም ሲል የምታምናቸውን አሽከሮች ጠርታ ከመጠጡ ላይ በሱ ዘንድ ከፍተኛ እንቅልፍ የሚጥል ቅመም እንዲጨምሩበት አዛቸዋለች። ንጉሱም በቁጣ ስሜት ውስጥም ቢሆን ቃል ስለገባ ራቱን ብዙም ደስታ በሌለው ስሜት ሲጋበዝ አምሽቶ መጠጡንም ጠጥቶ ወደ መኝታው ሄደ። ወዲያው ከሞት ያልተናነሰ እንቅልፍ ወደቀበት። ብልኋ ንግስት ከባድ እንቅልፍ ውስጥ እንዳለ ስታውቅ ንጹህ የሐር ሻሽ አምጥታ ተቀለለችው። ከዛ በኋላ የሚሸኙአትን ሰዎች ሰረገላ እንዲያመጡላት አድርጋ አሸክማ ከጫነች በኋላ ቤተ መንግስቱን በሌሊት ለቃ ወደ ድሮ የገጠር መኖሪያዋ አመራች። እንደደረሰች አሁንም በከባድ እንቅልፍ ውስጥ ያለውን ንጉሱን ያሰረችበትን የሐር ሻሽ ፈታ ከገጠር አልጋዋ ላይ አስተኛችው። ንጉሱ ቀሪውን ሌሊት በእንቅልፍ አደረ። ቀኑንም ዋለ። ወደ ማታ አካባቢ ከእንቅልፉ ነቃ። ነቅቶ ሲያይ ድስስ ያለ ጎጆ ውስጥ መናኛ አልጋ ላይ እንደተኛ አወቀ። በዙሪያው ማንም አልነበረም። ሙሉ በሙሉ ሲነቃ የት ነው ያለሁት? ማን ያመጣኝ? አለ ጮክ ብሎ በጭንቀት። ብልኋ ንግስት ከውጭ እርሻው ላይ ስለነበረች ድምጹን ስትሰማ በፍጥነት ወደ ጎጆ ገባች። ንጉስ ሆይ ሰላም ላንተ ይሁን፣ እንኳን ነቃ አለችው። ንጉስም ድንጋጤ ባልተለየው ስሜት የት ነው ያለሁት አለ። ንጉስ ሆይ
ያለው ገጠር ከኔ አዲሱ መኖሪያ ቤት ውስጥ ነው አለችው በፈገግታ። እንዴት እዚህ መጣው? ማን ያመጣኝ? አሽከሮቼስ የት አሉ? አለ ንጉሱ በፍርሃትና ጭንቀት ግራ እያጋቡት። ንጉሱ ሆይ ተረጋጋ፣ እዚህ ማንም የለም፣ ያመጣው እኔ ነኝ አለች አሁንም በፈገግታ የራስ ፀጉሩን እያሻሸች። በራስ መተማመኗና ፈገግታዋን ሲያይ ንጉሱ ቀዝቀዝ ብሎ ለምን መጣው ማለቴ ለምን አመጣሽኝ አላት። በዝምታ ውስጥ ሆና በፈገግታ ስታየው ቆይታ ንጉስ ሆይ ከቤተ መንግስት እንድወጣና ወደዚህ መጥቼ በግዞት እንድኖር ስትወስን አብረህ ቃል የገባህልኝን አስታውስ አለችው። ንጉስ ለማስታወስ ቢሞክርም የተለየ ነገር አልመጣልህ አለው። ምን ቃል ገብቻለሁ አላት እጁን ከግንባሩ ላይ አድርጎ ለማስታወስ እየሞከረ። ወዲህ የንግስቱቷን ብልህነት ስለሚያውቅ ምን ይመጣ ይሆን ብሎ አእምሮውም እየተተራመሰ ግድ የለም እኔ እነግርሃለሁ አለችና በእርጋታ በቤተ መንግስት ውስጥ ካለ ማናቸውም ነገር ውስጥ ከአንቺ ሊለይ የማትፈልጊውን ወይም በጣም የምትወጂውን አንድ ነገር ብቻ ውሰጂ አላልከኝም አለችው። ንጉሱ ቃል መግባቱን አስታወሰ። ይሁን እንጂ ከእርሱ እዚህ መገኘት ጋር ያለው ግንኙነት እንቁቅልሹ አልገባው ስላለው አዎ አስታወስኩ፣ ግን ታዲያ እኔ እዚህ ለምን መጣሁ አለ። ንግስቲቱም በተለመደው እርጋታዋ ንጉስ ሆይ በቤተ መንግስቱ ውስጥ ከነበረኝ አልማዝ፣ እንቁ፣ ወርቅ፣ ብር ወይም ከሐር ከተሰሩ የክብር ልብሶቼ አንዱንም አላመጣሁም። ከጎኔ የተቀመጥኩትን ዙፋን ወይም አሽከሮቹንም አንዱንም አላመጣሁም አለችው። እኔ እኮ ፈቅጃለሁ፣ ማን የከለከለሽ አላት። ማንም አለች ፈገግ ብላ። አሁንም ቢሆን መውሰድ ትችያለሽ አላት በሚያባብል ቃና። ንጉስ ሆይ ስላልተቀየረው ቸርነት አመሰግናለሁ አለችና እኔ ግን የመረጥኩትን አምጥቻለሁ አለችው። አልገባኝም አለ ንጉሱ እውነትም ግራ ግብት ብሎት። አየ ንጉስ ሆይ አለች። ሰማህ ንጉስ ሆይ እዛ ቤተ መንግስት ውስጥ ካለው ነገር ሁሉ በጣም የምወደውና ልለየው የማልፈልገው ቢኖር ውዱ ባለቤቴን አንተን ነው። ስለዚህ በገባህልኝ ቃል መሰረት አንተን ይዤ መጥቻለሁ፣ ሌላ አልፈልግም አለችው። ንጉሱ በዚህ ንግግሯና ፍቅሯ ልቡ በእጅጉ ተነካ። ሲጀመርም ቅንና እውነት ፍርድን አሳየች እንጂ በደል አልነበረባትምና የጸጸት ፈላጻ ህሊናውን ወጋው። ስለዚህ ተነስቶ በፍቅርና በስስት አቀፋትና ይቅር በይኝ ፍቅሬ፣ ከዚህ በኋላ እኔና አንቺን የሚለየን ሞት ብቻ ይሆናል። ምንም ይፈጠር ምንም እስከመጨረሻው አንቺ እንደወደድሽኝ እኔም ወድሻለሁ አላት። ወደ ቤተ መንግስቱም በታላቅ አጀብ ይዟት ተመለሰ ይባላል አለ የተረቱ አባት። ልጅቱ መጀመሪያ አካባቢ እንደነበረው መረበሽ የሚባል ነገር ጨርሶ ሳይኖራት ስሜቷ ሰክኖ በጥሞና ስታዳምጠው ነበር። ተረቱን ሲጨርስ ፊቷ ፍክት ብሎ ነበር እና ተነስታ ቅፍ አደረገችውና በጣም ደስ ይላል ዳዲ አለችው። ሰውየው የዋዛ አይደለምና ቀጥሎ እንዲህ አላት፣ ዳርሊንግ እኔም በዓለም ላይ ካሉት ነገሮች ሁሉ አንቺ ከኔ እንድትለይ አልፈልግም። እንዲኖረኝ የምፈልገውና በዚህ ምድር አብራኝ እንድትሆን የምፈልገው አንቺ ነሽ። ለዚህ ነው ከኔ ጋር እንድትሆኚ ያመጣሁሽ ሲላት እንደገና ተነስታ I love you ዳዲ ብላ ሳመችው። የሚደንቀው እኔን ጨምሮ ከፊትም ከኋላም ከጎንም አዳሜ ጆሮውን አቁሞ ይሰማ ኖሯል። እንደተማከረ ሁሉ ሰፈሩ በጭብጨባ ተናጋ። ጭብጨባውን የሰሙትና ነገሩን ይከታተሉ የነበሩ አስተናጋጆች የደስታ ማጀባ ኬክ ይዘው መጡ። የኋለኛው የአውሮፕላኑ ክፍል ላይ ያለው የኛ ሰፈር ደስታና የኬክ ግብዣ ተንበሸበሸበት። በኋላ ላይ እንደነገረን ከልጅቷ እናት ጋር በጋብቻ የተወሰነ ጊዜ ቢቆዩም ተለያይተዋል። በተለይ የልጅቱ እናት ከአጉል ሱስ ጋር በተያያዘ ከፍተኛ ቀውስ ውስጥ ስለገባችና ራሷንም ልጅቷንም ማገዝ ስላልቻለች በፍርድ ቤት እሱ እንዲያሳድግ ካስቶዲ ይሉታል ተወስኖለት ወደ ዋሽንግተን ቨርጂኒያ ይዞ እየመጣ ነበር። ልጅቱ ግን ከወደደችው አካባቢ መለየት ስላልፈለገች ከትምህርት ቤቷ ከጓደኞቿ እሱም ብዙ ጊዜ አብሯት ስላልኖረ በዛ ምክንያት ነበር
ትረብሸኝ ነበረው። ኋላ ላይ ግን በዚህ የሚያማልል ታሪክ ልቧን ማሸነፍ ቻለ። በጎ ታሪክ፣ በጎ ትርክት የሰውን ልብ ይገዛል፣ ትውልድን በፍቅር ይቀርጻል። በጎ ታሪክ አገር ይገነባል። ከታሪክ ውስጥ በጎ ነገር ማመንጨት፣ ካለፈ ነገራችን ሁሉ በጎ ነገር ፈልቅቆ ማውጣት መቻል የዛሬውንና የወደፊቱን ያሳምራል። በቀረው የበረራ ጊዜ አባትና ልጅ አዲሱን ፍቅራቸውን ሲኮመኩሙ፣ እኔ ደግሞ ዝንጉ አእምሮዬ ሳይረሳው ይህንን ጣፋጭ ተረትና ገጠመኝ በማስታወሻዬ መከተብ ግዴታዬ ሆነ። ሁለተኛው ትረካ ፋይል ማቀዝቀዣ። ዩኒቨርሲቲ ተመርቄ ብዙ ወራትን በሥራ ፍለጋ ከተንከራተትኩ በኋላ በ1986 ህዳር ወር አካባቢ የወረዳ ጀማሪ ኤክስፐርት ተብዬ ሥራ በጀመርኩ በአመቱ አካባቢ ለስልጠና ተብሎ በሀገራችን ካሉ የክልል ዋና ከተሞች አንዷ ወደ ሆነችው ከተማ አመራሁ። የከተማዋን ስም የማልጠራው የባለ ታሪካችንን ግላዊ ሚስጥር ለመጠበቅ ስል ነው። በዚያ ስልጠና ላይ ከዩኒቨርሲቲ አብረውኝ የተመረቁትንና በእኔ ደረጃ ወረዳ ላይ የተመደቡትን ጓደኞችን የማግኘት እድል ገጠመኝ። ከስልጠናው ይልቅ ትልቁ እድል የኛ መገናኘት ነበር። ከዩኒቨርሲቲ ከተመረቅን በኋላ ያሳለፍነውን ውጣ ውረድ፣ በተመደብንባቸው የገጠር ወረዳዎች ለመልመድ የገጠመንን ፈተና፣ አዲሱን ቢሮክራሲ ለማወቅ የገጠመን ችግር፣ ብቻ የሚያልቅ የማይመስለውን የፈተና ገጠመኞቻችንን ቀን ስብሰባው ላይ በመንሾካሾክ ማታ ማታ የአንድ ብር ከ50 ድራፍታችንን እየጠጣን ከጩኸቱ በላይ እየጮህን ስናወራ 2 ቀናት አሳለፍን። በሶስተኛው ቀን አንደኛው ጓደኛችን እናንተ የሚገርም ነገር ሰምቼ ልንገራችሁማ አለን። ምንድነው እሱ አልነው በጉጉት። የኛን ባሽ እንትናን ታስታውሱታላችሁ አይደል አለን ስሙን ጠርቶ። እንዴ ጓደኛችን አይደል እንዴ? ምን ማለት ነው? ይልቅ ምን ሆነ አልነው ደንግጠን። አረ የሚደንቅ ነው አለን። አረ ልብ ሰቀላ አልነው በብሽቀት። በእውነት ልብ ሰቀላ አይደለም ገርሞኝ ነው እኮ። ምንድነው? የዚህ ክልል የኛ መስሪያ ቤት ምክትል ቢሮ ኃላፊ ሆኗል አሉ አለን። ምክትል ቢሮ ኃላፊ አለን። እኛም መደነቁ ተጋብቶብን አድማጭ የበለጠ ጉዳዩን እንዲረዳ ይህ ጓደኛችን ከኛ ጋር ዩኒቨርሲቲ አብሮን የተመረቀ ነበር። ሁላችንም እንደተመረቅን ለወትሮው ይደረግ እንደነበረው በቀጥታ ምደባ ቀርቶ ስራ ፈልገን እንድንገባ ሲወሰን በየፊናችን የመንግስትን ቢሮ ስናንኳኳ ከረም። ከአንድ ዓመት በኋላ አዳዲስ ወረዳዎች ከነባሮች እየተከፈሉ ሲደራጁ በእነዚህ ሩቅና ገጠራማ ወረዳዎች ጀማሪ ኤክስፐርት ተብለን ተመደብን። ትንሽ እንደሰራን በተገናኘንበት ወቅት የሰማነው ታሪክ ነው። ያስደነቀንንና ያስገረመንን ነገር ለመረዳት ጓደኛችን ያለበት ደረጃና የኛን ማነጻጸር ነው። እኛ ወረዳ ነን። ከዚህ ቀጥሎ ዞን አለ፣ ከዚያ ነው ክልል። በቅጥር እድገት መሰላል ቢታይ ጀማሪ ኤክስፐርት ቡድን መሪ እያለ ከወረዳ ዞን እንደገና ከዞን ክልል እስኪደርስ ድረስ ደግሞ ኤክስፐርት ቡድን መሪ መምሪያ ኃላፊ፣ ከዚያ ክልል ላይ ደግሞ ምክትል ቢሮ ኃላፊ ይደርሳል። ጓደኛችን ከኛ ተለይቶ በምን ተአምር ይህን ሁሉ መሰላል አልፎት እንደሄደ ስላልገባን ነበር የተገረምነው። በጣም እድለኛ ነው። ለምን ስልጠናው ሲበቃ ቢሮ ሄደን አንጠይቀውም? በዚያውም እንኳን ደስ ያለ እንለዋለን ተባባልንና ስልጠናው ሲያልቅ ተያይዘን ወደ ቢሮ አመራን። የተለመደውን የዘበኛ ምርመራና ፍተሻ ኢንተርጌሽን አልፈን ወደ ቢሮ ስናመራ ባለ ጉዳዮች እዚህም እዚያም ይንከራተታሉ። ተላላኪዎች ፋይል ይዘው ወዲያ ወዲህ ይላሉ። ብቻ ቢሮው የሆነ የተካበደ ነገር አለው። በጥቆማው መሰረት ወደ ቢሮው ስንደርስ ስሙ በማይካ በወርቅ ቀለም ተጽፏል። ከስር በሚቀጥለው በር ይጠቀሙ ይላል። ወደሚቀጥለው በር ስናመራ በቀይ ምንጣፍ
የነደደ የጸሐፊ ቢሮ ጠበቀን። በግማሽ ከከበባት ጠረጴዛ ጀርባ ዱለቻ ኮምፒውተር ላይ አፍጥጣ ታንቀጫቅጨዋለች። ቆንጂዬ ጸሐፊው አቤት ምን ነበር አለችን። ሁልጊዜ ቀድሞ የሚናገረው ጓደኛችን ዩኒቨርሲቲ ሳለን በምንጠራው አጭር ስም ጠራና ፈልገነው ነበር አላት። ለምሳሌ እኔ አለማየሁ ነኝ፣ እሱ የተጠቀመበት አሌክስን ፈልገን ነበር ነው ያላት። በግልምጫ አፈርድም ያበላችውና አስተካክላ ሙሉ ስሙን አቶ እንትና ብላ ጠርታ ስብሰባ ላይ ናቸው አለችው። አቶ አለማየሁ ስብሰባ ላይ ነው እንደማለት። በአግራሞት ተያየን። አንቱ ብላ ስትጠራው ስመ ሞክሽ መሰለንና ተጠጋግተን ተንሾካሾክን። የኛ ጓደኛ አንቱ ሊባልም አይችልም፣ በስመ ሞክሽ ሌላ ሰው ነው ማለት ነው አለን። ምክንያቱም ከዚያ በፊት እኛን ማንም ሰው አንቱ ብሎ ጠርቶን አያውቅም። አቶ የሚለው ቅጽል የቅጥር ደብዳቤያችን ላይ ተጻፈ እንጂ ማንም ሰው እንኳን አንቱ ብሎ አቶን ጨምሮ ጠርቶን የሚያውቅ የለም። ስራ እንደጀመርን እንዲያውም ብዙ ሰው በቃ የማንም ኩታራ ዲግሪ ያለኝ ብሎ ቢሮውን ሁሉ መቀለጃ ያደረገው ይሉናል ነባር ሰራተኞቹ። ይቅርታ የኔ እህት ተሳስተን እንዳይሆን እኛ የፈለግነው አለና ሙሉ ስሙን እስከና አባቱ ተናገረ። አዎ እሳቸው ናቸው፣ ነገር ግን አሁን ስብሰባ ላይ ናቸው አይገኙም አለችን። ግድ የለም የምንሄድበት ስለሌለን እንጠብቃለን አለ አፈ ጉባኤያችን። ምን ቸገረኝ አይነት ትከሻዋን ብድግ አድርጋ ጣል አደረገችና ባሻገር ካለው የእንግዳ መቀመጫ ሶፋ እንድንቀመጥ አመለከተችን። ተሻምተን ሄድን። ተጣበን አንዱ ሶፋ ላይ ሶስታችንም ስንቀመጥ አይታ ሌላም አለኮ በላ በጣቷ አመለከተችን። ችግር የለም ይበቃናል አል። እኛ ግን ለማንሾካሾክ እንዲመቸን ነበር። ሳናገኘው አንሄድም ተባባል። እዛው እንደተቀመጥን የኛን የወረዳ ጽህፈት ቤት ቢሮና የዚህን ቢሮ ሁኔታ አስተያየተን መደነቅ ጀመርን። የባለ ጉዳዮች መቀመጫ ከሶፋ ተጨማሪ የቆዳ ወንበሮች ተደርድረዋል። ትልቅ የፎቶኮፒ ማሽን፣ የፋክስ መቀበያ፣ ስካነር፣ ፕሪንተር አለ። 2 ስልኮች አሉ። ማዕት ፋይል የተደረደረባቸው ባለ መስታወት ሸልፎች አሉ። በስማም ይሄን ሁሉ ፋይል ነው የሚያይ ማለት ነው አለ አንደኛው። እኛ ወረዳ እኮ 3 ፋይሎች ብቻ ናቸው ያሉን አለ ሁለተኛው ጓደኛችን። ስልክ ይደወላል፣ ታነሳለች። የሉም ስብሰባ ላይ ናቸው ዛሬ አይመቻቸውም ትላለች። ከኛ ባሻገር ወደ ውስጥ መግቢያ በር ጥግ ትልቅ ሲልቨር ከለር ያለው ቁም ሳጥን የመሰለ ነገር አለ። ያ ደግሞ ሚስጥራዊ ፋይሎች ማስቀመጫ መሆን አለበት አለ አንደኛው ጓደኛችን። ያኛው ቀበል አደረገና የሆን ከኋላ ቀርነህ ያኮ ፍሪጅ ነው አለ። ሊሆን አይችልም፣ ይሄን ያህል ፍሪጅ ቢሮ ምን ያደርጋል አለ። እኔ እኮ አክስቴ ግሮሰሪ አላት፣ ይሄን ፍሪጅ እዛ ነው የማውቀው፣ የመጠጥ ማቀዝቀዣ ነው አለ። ሁለቱ ክርክር ሲገጥሙ እኔ ጸሐፊዋን ይቅርታ የኔ እህት ያ ነገር ምንድነው አልኳት በጣቴ እያመለከትኳት። ሪፍሪጅሬተር ነው አለችኝ በሚነጥር አማርኛ። ይሄው አለ ያሸነፈው ጓደኛችን። ታዲያ ይህን ያህል ግብዳ ፍሪጅ እዚህ ቢሮ ውስጥ ምን ያደርጋል አለ ምስኪኑ ጓደኛችን። ጸሐፊዋ ጆሮዋን ጣል አድርጋ ትሰማናለች። ጨዋታ አዋቂውና የመሰለውን ከመናገር ወደ ኋላ የማይለው ጓደኛችን ቀበል አደረገና ምን መሰላችሁ፣ በትላልቅ የመንግስት ባለስልጣናት ቢሮዎች እንደዚህ ያሉ ትላልቅ ፍሪጆች ይቀመጣሉ አለ። ጸሐፊዋ የኮምፒውተሩን ቁልፍ ማንቀጫቀጯን ትታ አይኗን ስክሪኑ ላይ ሳትነቅል ታዳምጣለች። እኮ ለምን አልኩኔ። ፋይል ማቀዝቀዣ ነው አለን። ገርሞን ትኩር ብለን ስናየው ለምን መሰላችሁ፣ የብዙ ሰው ጉዳይ ብዙት የያዘ የጋለ ነው። ከወረዳ ጀምሮ እየጋለ ዞን ይደርሳል። ከዚያ እንደገና የበለጠ እየጋለ ክልል ይደርሳል። እናም እዚህ መጀመሪያ ፋይሉ ይቀዘቅዝና ወደ ኃላፊው ይገባል አለን ኮስተር ብሎ። እንዴ ለምን አልነው በእውነተኛ ጉጉት። ወላፈኑ ኃላፊውን እንዳይገርፈው ነው እንከፉላ አለን።
ጸሐፊዋ ሳቋን መቆጣጠር አልቻለችም። ከዚያማ እኛም ተቀብለን ማሽካካት ጀመር። ምን አይነት ጉዶች ናችሁ አለችን። ለመጀመሪያ ጊዜ ፊቷ ተፈቶ። እኛ እኮ የዩኒቨርሲቲ ጓደኞቹ ነን፣ ሰላም ልንለው ነው የመጣን አልናት። እንደገና ስትስቅ ቆይታ ተነሳችና እሺ ልጠይቅላችሁ ብላ ልትገባ ወደ በሩ ጠጋለችና እንደገና እየሳቀች የፍሪጁን የላይኛውን ክፍል ከፍታ የተደረደሩ የአምቦ ውሃና ለስላሳ ጠርሙሶችን እያነሳች ይሄው የፋይልም አይደለም የመጠጥ ማቀዝቀዣ ነው አለችን። ጸሐፊዋ ውስጥ ገብታ በሩን ዘጋች። ስብሰባ ሳይኖረው ነው ስብሰባ ላይ ነው ያለችን? ለምን ታስጠብቀናለች አልኩ። ምን መሰለ ሰዎች ከውጭ እንደመጡ ወዲያውኑ ወደ ኃላፊው መግባት የለባቸውም አለ ያው ጉደኛ ጓደኛችን። ለምን አልኩት። የሆነ ትንፋሻቸው ወይም ጉንፋናቸው ጥሩ አይደለምና እዚህ ቆይተው መረጋጋት አለባቸው አለን። አንተ ግን የታባክ ያየው ነው ዝም ብለ የምትለፈልፍ አለ ሌላኛው ጓደኛችን። ታዲያ ያለከለክ መተ ልትተነፍስበት ነው አለን። እርሱ ማን ነውና ነው አልኩኝ ቀበል አድርጌ። ማን መሆኑን እኮ ያያችሁት ነው፣ የቢሮውን ገጽታ ያሳየን። እንዲህ ስንነታረቅ ጸሐፊዋ ወጣችና እሺ ግቡ ብዙ ግን አትቆዩ አለችን። አላልኩም ብዙ ከቆየን ትንፋሻችን ሊበክለው ይችላል አለ ያው ተንኩለኛ ጓደኛችን። ጎኑን ጎሰም አደረግነውና ገባን። ሄይ አለና ማቆላመጫ ስሙን ጠርቶ እንዴት ነሽ ባክሽ አለው ያው ችኩል ጓደኛችን። ፊቱ ላይ ትልቅ ቅሬታ አነበብኩ። ከአብሮ አደግህ ጋር አብረህ አትሰደድ የተባለው ነው። እንዴት ናችሁ ቁጭ በሉ አለን ተረጋግቶ እጃችንን እየጨበጠ። ሰላም ካለን በኋላ ቁጭ በሉ አለን። ሁለት ሰው አስተቃቅፎ የሚያስተኛ ሶፋ እያመለከተን። የሱ ቢሮ ከጸሐፊው በእጅጉ ይሰፋል። የወለሉ ምንጣፍ ብዙ ወንበርና ዕቃ ያረፈበት ቢሆንም ለመርገጥ ያስፈራል። የቴኒስ መጫወቻ የሚያክል ጠረጴዛ ከቆዳ ከተሰራ ዙፋን የመሰለ ተሽከርካሪ ወንበር ጋር ማዶ ጥግ ላይ አለ። ይህንን ጠረጴዛ ቲሸፕ ሰርቶ ሌላ ትልቅ ጠረጴዛ በግራ 5 በቀኝ 5 ወንበሮች የተደረደሩበት አለ። ከዚያ በተረፈ እኛ በተቀመጥንበት አቅጣጫ 3 ግድግዳዎች ተጠግቶ የተቀመጠ የሶፋ ወንበር አለ። ብዙ ፋይል ያለበት ባለመስተዋት ቁም ሳጥን ከላዩ ላይ የሚያብረቀርቁ ዋንጫዎች ተደርድረውበት ይታያሉ። ከጎን የኮት መስቀያ፣ ፋክስ ማሽን፣ ኮምፒውተርና ፕሪንተር፣ 2 ስልክ፣ አልፎ አልፎ ደግሞ አርቲፊሻል አበቦችና ዛፎች አሉ። ብቻ ሳየው የቤትና የቢሮ ዕቃዎች ማሳያ የሀብታም ሱቅ ይመስላል። እዚህ ላይ የኛን ወረዳ ጽሕፈት ቤት ሁኔታ መግለጹ ተገቢ ነው። የኛ ወረዳ ጽሕፈት ቤት ግድግዳው ከእንጨትና ከጭቃ ተሰርቶ ጣሪያው በቆርቆሮ ያለ ኮርኒስ የተከደነ ነው። ካሉት ሴክተር መስሪያ ቤቶች ጋር ተደልድሎ የደረሰን 6 ባለ 8 ሜትር የሆነ ክፍል ነው። ግማሹ የቤቱ ወለል ላይ ለችግኝ ጣቢያ ሰራተኞች የሚከፈል የካናዳ ስንዴ በማዳበሪያ ከረጢት ተደርድሮበታል። የቀረው ግማሽ ስፍራ ላይ ጽሕፈት ቤታችን ሆኗል። እንግዲህ ቢሮአችን ግማሹ ለመጋዘን ግማሹ ለጽሕፈት ቤት ሆኖ ያገለግላል ማለት ነው። ጽሕፈት ቤታችን ከዞን መምሪያ ለረጅም ዘመን አገልግሎት ሰጥተው በከፊል የሚያነክሱ 2 ጠረጴዛዎችና 2 ወንበሮች ብቻ እየተደራጀ ነበር። ወረዳው እንደ አዲስ ሲደራጅ ተቀጥረን ሄድነው 3 የወረዳ ቢሮ ሰራተኞችና 5 የገጠር ጣቢያ ልማት ሰራተኞች ብቻ ነበር። ጽሕፈት ቤት ውስጥ ካሉት 2 ወንበሮች አንደኛው በቋሚነት ኃላፊ ሆኖ ለተመደበው ሰው የተቀመጠች ናት። ቀሪዋን ሁለተኛዋን ወንበር ሁለታችን እየተፈራረቅን እንጠቀምባታለን። የሚጻፍ ነገር ካለው የሥራ ባልደረባይ ይቀመጣል። እኔ 2 ስንዴ የተሞሉ ከረጢቶች አነባብሬ እንደ ገበራይት እዛ ላይ እቀመጣለሁ። እኔ የሚጻፍ ካለኝ እኔ ወንበሯ ላይ እቀመጣለሁ። ኃላፊያችን ግን ያለ ተራ ሁልጊዜ ወንበር ላይ ይቀመጣል። በዚያ የወጣትነት ዘመኔ ስልጣን ማለት ወንበር ማለት መሆኑን
በውድም ይሁን በግድ የተረዳሁበት አጋጣሚ ነበር። የቢሮአችን ወለል የሲሚንቶ ሊሾ የነበረ ቢሆንም አሁን ተፈረካክሶ ወደ አቧራነት ተቀይሯል። አሸዋ በአካባቢው አውጥተን እኛው ለመጠገን የሲሚንቶ መግዣ ዞኑን ብንጠይቅ በጀት የለም ስለተባል ከአቧራ ቡናኝ ጋር መስራት ግዴታ ሆነ። ያም ሆነ ይህ ግን ስራ አግኝቼ ጀማሪ ኤክስፐርት ተብዬ በሁለት ቀን አንድ ቀን ወንበር ላይ እየተቀመጥኩ የምሰራ ቢሆንም ደስተኛ ነበርኩ። ወደ ጓደኛችን ቢሮ እንመለስና በግብዣው መሰረት ከሚደላው የቆዳ ሶፋ ላይ ቁጭ እንዳልን አንዴ ጠብቁኝ ብሎ ከእርሱ መቀመጫ ትይዩ ወዳለች በር ከፍቶ ገባ። አሁን ሲገባኝ የግል መታጠቢያ ክፍሉ ነች። ይሄ ሁሉ ወንበርና ሶፋ ምን ያደርግለታል አለ አንደኛው ጓደኛችን። እኔ ደግሞ በልቤ እኔ አንድ ወንበር አጥቼ እሱ ይህን ሁሉ ወንበር ከቢሮ ምን ይሰራለታል እያልኩ ነበር። የማያልቅበት ጓደኛችን እኔ ሲመስለኝ እዚሁ እየኖረ ነው። ለምን መሰለ? እዚሁ ሶፋ ላይ አንሶላ ጣል አድርገህ ብትተኛ ካልጋ አይበልጥም አለ። እንዴ ለምን እዚህ ይኖራል አልኩ። የቤት ኪራይ ለመቀነስ ይሆናል። እኔ አሁን እንዲህ ያለ ቢሮ ባገኝ እዚሁ ነበር የምኖረው። ከዚያ ነዝናዛ አከራይ የተገላገልኩ ነበር አለ። እየተሳሳቅን እያለን ተመልሶ መጣ። ከአንደኛው ሶፋ ላይ በግርማ ሞገስ ቁጭ አለ። በሚያምር ሙሉ ልብስ በነጭ ሸሚዝ ከአብረቅራቂ ከረባት ጋር ሽክ ብሏል። እኔ ከረባት ያሰርኩት ዩኒቨርሲቲ 4ኛ ዓመት ተማሪ እያለሁ ሁለተኛ ሴሚስተር አካባቢ ነበር። ፍሬሽ በሀፍረቱ፣ ሶፎመር በኩራቱ፣ ሰርዲር በእውቀቱ፣ ፎርዚር በኮቱ ይታወቃል እንዲባል ለመመረቂያ ኮትና ሱሪ አሰፍቼ ስለብስ ምላስ የምታከል ቀይ ከረባት ጋር አልፎ አልፎ አስር ነበር። የምረቃ ዕለትና ከዚያ በኋላ አልፎ አልፎ ለሥራ ፍለጋ እንደመልበስ ሞክሬ መንከራተቱ ስለበዛ ኮትና ከረባት ማድረግ አስጠላኝ። ስራ እንደያዝኩ ሞራል የተመለሰ ብዬ በዚያች ገጠር ወረዳ ከተማ መንደር ማለት ይቻላል አንድ ሁለት ቀን ሙሉ ልብስ ለብሼ ከረባት ለማድረግ ሞክሬ ነበር። አንድ ቀን ቤት አከራዬ ወይዘሮ ሰልካለም ከረባቴን አይታ አንገትህን አያንቅህም ስትለኝ ለአንዴና ለመጨረሻ ጊዜ ከአንገቴ ወልቆ ቀረ። የጓደኛዬ ከረባት ግን ማማር ብቻ ሳይሆን በተገቢው ቦታ የተደረገ መሰለኝ። የሆነ የማላውቀው ሰው ሆነብኝ። አለ አይደል በቃ ባለስልጣን ሆኗል። እንኳን ደስ ያለ፣ ለዚህ መብቃት ትልቅ እድል ነው አልነው እየተቀባበል። ዘና ደልቀቅ ብሎ አይ እኔ እንኳን በሙያዬ ነበር መስራት የፈለኩት አለና ግን ያው እናቶ በሬዲዮና በቴሌቪዥን ሲጠሩ ከምንሰማቸው ጉምቱ ባለስልጣናት ዋናውን ጠራና አግዘን ሰዋተን ተቸግረናል ሲሉኝ ሀገሪቱ ከፈለገችኝ ምን ይደረግ ብዬ ተቀበልኩ እንጂ ፍላጎት የለኝም ነበር አለን። ንግግሩ በኋላ በመነግራቸው ምክንያት የሶስታችንንም ልብ በኃይለኛ ፈላጻ ይወጋ ነበር። ከዚያ በኋላ የነፍጠኛው ስርዓት እንዴት ሀገሪቱን እንደጎተታት ስለ 5 ዓመቱ መርሃ ግብር፣ ስለ ብሔር ብሔረሰቦች መብት፣ ሀገሪቱን በአዲስ የልማትና ዲሞክራሲ ጎዳና ለመምራት ቀን ከሌት እየደከመ እንደሆነ በጥልቅ ስሜት ደሰኮረልን። አነጋገሩ ሁሉ ድካሙን ተረድተን ውይ በእውነቱ ለሀገሪቱና ለኛ ስለምታደርግልን ድጋፍ ውለታ አለብን አይነት እንድንል ይመስላል። በመሃል ደግሞ እዚህ ሀገር ብዙ ችግር ተሸክመን ነው የምንኖረው አለና ቢገርማችሁ እጮኛዬ የራስ ቤት ከሌለ አላገባህም ብላኝ አንድ ቪላ ተጀምሮ ሁሉ ነገር አልቆ እብነ በረድ ገበያ ላይ ስለጠፋ ይኸው ቤቱ ቆሟል አለ በምሬት። እጮኛለህ እንዴ አለ አንደኛው ጓደኛችን በመደነቅ። አዎ ዱባይ የምትነግድ እጮኛ አለችኝ እና ለመጋባት አስበን በዚህ ምክንያት ብቻ ያው አልተሳካም አለ። በወቅቱ እኛ እንኳን እጮኛና ጋብቻ ልናስብ ገና ያልተወራረደ ብዙ ሂሳብ ይዘን ራሳችንን ለማቆም የምንተረተርበት ጊዜ ስለነበር ነው መደነቃችን። ገራገሩ ጓደኛችን ቀበል አደረገና
ታዲያ በሲሚንቶ ሊሾ ማድረግ አይቻልም አለ። ጓደኛችን ከት ብሎ ሳቀና በሲሚንቶ ሊሾ መጋዘን መሰለ እንደ ቪላ ቤት እኮ ነው አለው። የጓደኛችን አስተያየት ከቅንነትና ከእውቀት ማነስ የመነጨ ነበር። እኔ ራሴ በወቅቱ ተከራይቼ የምኖርበት ቤት በሳምንት አንድ ጊዜ በእበት እያስለቀለኩ ነበር። የሲሚንቶ ሊሾ የሆነ ቤት በኪራይ ለማግኘት ገና ብዙ መጓዝ ይኖርብናል። የቤት መስራት ሐሳብ በአይምሮአችን ሰሌዳ ገና አልተጻፈም ነበር። ከሆዳችን የምትተርፈውን የጀማሪ ደሞዝ እቁብ ጥለን ሲደርሰን ወይ ጃኬት ወይ ጫማ እንገዛ ነበር። እኔ ራሴ የምፈልጋትን የቆዳ ጃኬት የገዛው የመጀመሪያው እቁብ እንደደረሰኝ ነበር። ትንሽ ለማውራት ሞክረን ምንም የሚገጥም ነገር አልነበረንም። እኛ የዩኒቨርሲቲ ቆይታችንን አንስተን ለመጫወት ስንፈልግ እሱ የፓርላማ ወሬ ያመጣብናል። እኛ ስራትን የገጠመንን ስንነግረው እሱ ስለ ፓርቲ ሰነድ ያወራናል። ማታ አግኝተነው ድራፍት እንድንጠጣ ስንጠይቀው ከፌደራል ከመጡ ሰዎች ጋር እራት ግብዣ እንዳለበት ይነግረናል። በመጨረሻ በርቱ ስትመጡ ጠይቁኝ ብሎን አሰናበተን። ከቢሮ ወጥተን ስንሄድ እንደተጣላ ሰው ሳንነጋገር አኩርፈን ነበር። የሶስታችንን ስሜታችንን ያደቀቁ ሞራላችንን የሰበሩ ቃላት በጓደኛችን ንግግር ውስጥ ስለነበሩ ነው። እኛን ለመጉዳት ወይም ለማሸማቀቅ ብሎ የተናገረው ሳይሆን እኛ ካሳለፍነው ጊዜ ተነስተን የተረዳንበትን መንገድ የሚጎዳ ስለነበር ነው። የጓደኛችንን ቢሮ ለቀን ጠቅላላውን ከግቢው ወጥተን መንገድ ዳር ከተተከሉ ዛፎች በአንደኛው ጥላ ቆመን ሳለ ሳናስበው ታምቆ የነበረ ቅያሜያችን ገነፈለ። ሰምተኸዋል አይደል? ሰው አጥተን ተቸግረናል እርዳን ሲባል አልኩኔ። አብረን ከአንድ ዩኒቨርሲቲ በአንድ ዓመት ነው የተመረቅን። በውጤትም ቢሆን አስከንድተን እንበልጠዋለን። እንዴት እርሱ ተለምኖ ክልል ላይ ባለስልጣን ሆኖ ሲሾም እኛ ወረዳ ለመቀጠል እድል ተነፍጎን አንድ ዓመት እንንከራተታለን አለ ተናጋሪው ጓደኛችን በንዴት። ሁላችንም ጦፈናል። በጓደኛችን ቀንተን አልነበረም፣ ነገር ግን እኛን እንደሌለን የቆጠረውን ስርዓት ተቀየመን እንጂ። የዋሁ ጓደኛችን ቀጠለና በቃ ምን አለፋችሁ እኛ ከሀገሪቱ መዝገብ ላይ የለንም፣ ኢትዮጵያኛን አታውቀንም አለ ምርር ብሎ። እኔም ተቀበልኩና እንዴት ሰው አጥተን ተቸገርን ይላሉ? እኛ ሰዎች አይደለንም? የኛ ዲግሪ ብዬ ሳልጨርስ ተናጋሪው ጓደኛችን ምን የኛ ዲግሪ ትላለህ? የእርሱስ እንደኛ አይደል እንዴ? ዋናው እሱ እንዳለው የሆነ መዝገብ ላይ ስማችን የለም፣ በቃ ጠፍተናል አለ። በወጣት አይምሮአችን ዜግነት፣ እኩልነት፣ ፍትሃዊነት የሚሉት ቃላት በአይምሮአችን ውስጥ በጎደሎነት ተሳሉ። ያኔ ሁላችንም እድሜያችን 24 ዓመት አካባቢ ነበር። የሆኑ ሰዎች በመብራት የሚፈለጉ፣ ሌሎች ግን ቢኖሩም እንደሌሉ የሚቆጠርበት፣ አንዱ የቤት ልጅ ሌላው የእንጀራ ልጅ ሆኖ የሚታይበት ስርዓት ውስጥ እንዳለን በወጣት አይምሮአችን ተቀረጸ። የቀረውን ጊዜ ያሳለፍነው በተሰጠን አበል ጫማና ሸሚዝ ገዝተን በቀሪው በብሽቀት ድራፍት እየጠጣን ነበር። ሰው አጥተን ተቸግረን እባክህ አግዘን አሉኝ ያለው ደጋግሞ ይመጣብናል። እነማን ናቸው እነዚህ ከሰው መሃል ሆነው ሰው የቸገራቸው እንላለን። ተናጋሪው ጓደኛችን አንድ ነገር ትዝ አለኝ አለ። ምንድነው አልነው። የሃይማኖት ምሁር የሆነ አጎት አለኝ። አንድ ቀን ሲያወራ የሰማሁት እስራኤል 12 ነገድ ነበሯት። በዓለም ላይ የተበተነው እንደገና ሲሰባሰቡ ከ12ቱ ነገዶች ውስጥ ነገደ ዳን የተባለው ወገን የት እንደደረሰ ሳይታወቅ እስከ ዛሬ ጠፍቶ ቀርቷል ሲል ሰምቻለሁ አለ። እና አልነው በቃኛ እንደ ነገደ ዳን ሳንጠፋ አልቀረንም አለና የሁላችንንም ልብ ሐዘን ውስጥ ዘፈቀው። ደግሞ እኮ አለ የዋህ ጓደኛችን፣ ደግሞ እኮ ግብ እያለን አንድ ቀን ሴት አዋርቶ የማያውቀው ከረፈፍ ከመቼው ባለጮኛ እንደሆነ አለና ሊያስቀን ሞከረ። ግማሹ በእውነት ሳቅ፣ ግማሹ በፌዝ ሳቅ አሳልፈን ተለያየን። በአይምሮአችን ግን ኢትዮጵያ አታውቀንም፣ የሆነ ወሳኝ መዝገብ ላይ ስማችን የለም የሚለው ግን ታትሞ ነበር። ወደ ወረዳችን በተመለስን በሁለተኛው ሳምንት ይመስለኛል
አንድ ደብዳቤ ከዞን የተላከ መሆኑን ነግሮ ኃላፊ ሰጠኝ። ደብዳቤው ሙሉ ስሜን አቶ ብሎ ይጠቅስና እርስዎ ቀደም ሲል ጀማሪ ኤክስፐርት ሆነው በላሎ ምድር ወረዳ የተመደቡ መሆኑ ይታወቃል። ከዚህ ቀን ጀምሮ ደግሞ የደን ልማት ኤክስፐርት ሆነው እንዲሰሩ የተወሰነ መሆኑን እናስታውቃለን ይላል። የረባ የደሞዝ ጭማሪ አልነበረውም፣ ብቻ ግን በእጅጉ ደስ አለኝ። ለካ መዝገብ ላይ ያለው አልኩ። በሁለተኛው ወር የሩብ ዓመት ግምገማ ተብሎ ከጓደኞቼ ጋር ስንገናኝ የነሱም ስሜት እንደኔ እንደነበር ገባኝ። አሪፍ ነው፣ በቃ ሀገሪቱ ታውቀናለች። ይሄው ጀማሪ የሚለው ቀርቶ ኤክስፐርት የሚባል ከመጣ መዝገብ ላይ አለን ማለት እኮ ነው ተባባል። ስማችን በሀገሪቱ መዝገብ ላይ ስለመስፈሩ ማረጋገጫ ስለደረሰን እንደተለመደው በድራፍት አከበር። በሁለተኛው ዓመት የቡድን መሪ ሆነዋል የሚል ደብዳቤ መጣልኝ። እንዲህ ሰው ሲፈልጉ መቼም መዝገብ ላይ ካለው ሳልታወስ አልቀርም አልኩና ተደሰትኩ። ከብዙ የሥራ ልምድና የሰዎች ጠባይ ጥናትና ግንዛቤ በኋላ የዚያ ጓደኛችን አነጋገር የተለመደ የባለስልጣናት ጉራ መሆኑን አወቅኩ። ሁልጊዜ የተሾመ ሰው ስናገኝ ከላይ ያሉ ሰዎች አስቸግረውት ለምነውት በጫና እንደተሾመ መናገር የአብዛኛው ሰው ጠባይ መሆኑን ተረዳሁ። እንዲህ ብሎ ነግሮ ከስልጣኑ ሲነሳ ደግሞ ቀን ሰው አይፈለግም፣ ያው ሙስና ስለማልበላ ጠሉኝ፣ በሴራና በሸፍት እኮ ነው ይላል። ተለምኖ መሾሙን ነግሮ ተገፍቶ መውጣቱን ሲያወራ ቅር አይለውም። ይሁን እንጂ የኛ ጓደኛ በብርሃን ፍጥነት እንዴት ከዚያ ቦታ ላይ ሊመደብ ቻለ የሚለው የነበረውን የፖለቲካ ስርዓት ብልሹነት የሚያመለክት እንጂ እኛን የሚያኮስስ መሆኑን አልነበረበትም። እኛ ወደ ዞን ስናድግ ጓደኛችን በግምገማ ከኃላፊነቱ መነሳቱን ሰማን። እንዲያው በሙስና ክስ ሁሉ መከራውን እንዳየ ተረዳን። ለዚያ ወጣት መከራ ተጠያቂው ብልሹ የፖለቲካ ስርዓት ነበር። ከያኔው እንዳለው ያዋከቡት ነገር ምዕራፍ አያገኝም፣ ፍቅሬ ፍቅሬ በዛን ያላማረኝም ሆነና ብዙም ሳይቆይ ያለ ወቅቱ ያፈራው ጓደኛችን የፖለቲካ ቁማር ወፍ በላው። በሰው ልጅ የአካላዊም የአይምሮአዊም ሆነ ማህበራዊ ድርጊቶች መታለፍ የሌለባቸው ደረጃዎች አሉ። ከታች የነበርከው ድንገት ከላይ ከሆንክ በኋላ ዘመን የመካከሉን እንደገና ማለፍ ግዴታ ይሆናል። እያንዳንዱ የህይወት ምዕራፍ ለሚቀጥለው ተገቢ ግብአት ነው። በስነ ህይወት ትምህርት ባዮሎጂ ሜታሞርፎሲስ የሚባሉ የነፍሳት እድገት አለ። እንቁላል፣ እጭ፣ ኩብኩባና ጉልምስ ናቸው። አንዱ አንዱን አይበልጥም፣ አንዱ ከአንዱ አያንስም። ይልቁንም አንዱ ለሚቀጥለው አስፈላጊ ነው። ከነዚህ ደረጃዎች አንዱ ከተዘለለ ሙሉ አካል ያለው ነፍሳት ለምሳሌ ንብ አይገኝም። በሰው ልጅም ጽንስ፣ ጨቅላ፣ ህፃን፣ ታዳጊ፣ ወጣት፣ ጎልማሳ፣ አረጋዊ የተፈጥሮ ቅደም ተከተሎች ናቸው። በማህበራዊና ኢኮኖሚያዊ እድገትም ትርፍ በኪሳራ ማወቅ ባለማወቅ ይጀመራል። ስልጣን በመታዘዝ ከላይ መሆን ከታች በመሆን ይጀመራል። ከየትም እንገኝ ምንም የተለየ አመለካከት ይኑረን፣ ይህ የተፈጥሮ መርህ ነው። ሀብታሞች ሀብታም ልጅ መውለድ የለባቸውም፣ ሀብታም መሆን የሚችል ታታሪ ልጅ እንጂ። አዋቂዎች አዋቂ ልጅ መውለድ አይችሉም፣ ማወቅ መማር የሚችል እንጂ። ባለስልጣናት ባለስልጣን መውለድ አይችሉም የለባቸውም፣ ይልቁንም በመታዘዝና በማገልገል ወደ ስልጣን የሚመጣ ትጉህ ልጅ እንጂ። ይህን የተፈጥሮ ህግ ባለመጠበቅ በህይወት ዘመን ከታች ወደ ላይ ስንጓዝ ከላይ ወደ ታች ሲምዘገዘጉ መንገድ ላይ ብዙ ሰዎች አይተናል። ግለሰብ፣ ማህበረሰብና ሀገር ማለፍ ያለባቸው ተገቢ የሆነ የእድገት መሰላሎች አሉ። እነዚያ መሰላሎች ረጅምና አድካሚ ቢመስሉም ስናልፋቸው በራስ መተማመንን የሚያጎናጽፉ ጠንካራ መሰረት የሚጥሉ ጥሩ መምህራን ሆነው እናገኛቸዋለን። በእርግጥ ዓመታት ቢፈጅም በእምነ በረድ ስለሚሰራ ቤት፣ ምንጣፍ ስላለው ቢሮ፣ ከረባት በሙሉ ልብስ ስለመልበስ
አሁን እንግዳ አይደለሁም። ሁለቱ ጓደኞቼ በትላልቅ ዓለም አቀፍ ድርጅት በከፍተኛ ኤክስፐርትነት ይሰራሉ። እኔም ወረዳና ዞንን አልፌ ክልል ደርሻለሁ። ከዚህ አልፎ ለመሄድ በራስ መተማመኑና እድሉ አለኝ። ለሁሉም ጊዜ አለውና። ሶስተኛው የጓደኛዬ ኑዛዜ ይሰኛል። ቅዱሳን መካናትን በኢየሩሳሌምና አካባቢው ለመሳለም ከባለቤቱ ጋር እስራኤል ሄዶ እንደተመለሰ ጓደኛዬ ደወለልኝና ደህና መጣችሁ፣ እንዴት ነበር ጉዟችሁ አልኩት። አየኋት እኮ ገሊላ ባህር ዳር ቆማ አየኋት አለኝ በደስታ ሲቃ። ቀጠልና አገረ ሕይወት ብሔረ ቅዱሳን ለመግባቷ ጥርጥር የለኝም፣ የጌታዬ ምሕረት በዛልኝ አለኝ። ምንድነው የምታወራው? ማንን ነው ገሊላ ባህር ዳር ቆማ ያያት አልኩት። ነገሩ ግራ አጋብቶኝ። ይልቅስ አሁን ቶሎ ላግኘህ አለኝና ቤቴ መሆኔን ስነግረው መጣሁ አለና ስልኩን ዘጋው። የቤቴ በረንዳ ላይ ወንበር አውጥቼ እንደተቀመጥን መጀመሪያ እንዴት እንዳየኋት ልንገርህና ማን መሆኗን በኋላ እነግርሃለሁ። ለብዙ ጊዜ ልነግርህ እየፈለኩ ያልነገርኩ የኑዛዜ ታሪክ አለኝ። የሄደበትን የጉብኝት ዝርዝር ከመንገር ይልቅ ሌላ ግራ የሚያጋባ ጉዳይ ቢመዝም ጉጉት የሚጭር ስለሆነ በልሺ በመሰለ መልኩ ተርክልኝ አልኩት። በትኩረት ለማዳመጥ መዘጋጀቴን በሚያሳይ መልክ ሁለመናዬን ወደሷ ዙሪ። እንዴት መሰለ አለ ትረካውን ለመቀጠል እየተዘጋጀ። ብቻ ሁለመናው የደስታ ስሜቱን ያንጸባርቃል። እንዴት መሰለ ሌሊቱንና ረፋዱን የትንሣኤን በዓል በኢየሩሳሌም ካከበርን በኋላ ከሰዓት ጌታችንና መድኃኒታችን ኢየሱስ ክርስቶስ ተወልዶ ወዳደገበት የማስተማር ስፍራውን ወደ ጀመረበት ወደ ገሊላ አውራጃ ተጓዝን። ገሊላ ጥብርያዶስ ደርሰን ሆቴል ገብተን አረፋልን። ወደ 12 ሰዓት አየሩ ቀዝቀዝ ሲል ከባለቤቴ ጋር ተያይዘን ወደ ጥብርያዶስ ባህር ዳርቻ ሄድን። እንደምታውቀው የጥብርያዶስ ወይም የገሊላ ባህር ክርስቶስ በጀልባ እየተመላለሰ ያስተማረበት፣ ደቀ መዛሙርቱን ያስጨነቀውን የባህሩን ሞገድ የገሰጸበት፣ ጴጥሮስ ተራምዶ ሊሰጥም ሲል ያወጣበት፣ በቃሉ ብዙ አሳ የተጠመደበት፣ አብዛኞቹ ሐዋርያት የተጠሩበት ባህር መሆኑን ማሰብ ልዩ መንፈሳዊ ሐሴት ያጎናጽፋል። ይህንን እየተነጋገርን በባህሩ ዳር ትንሽ እንደተጓዝን አንዲት እስራኤላዊት ወጣት ፊቷን ወደ ሐይቁ አዙራ በእጆቿ የጸሎት መጽሐፍትን ይዛ ከፊቱ ወደ ኋላ ጎንበስ ቀና እያለች እንደ አይሁድ ልማድ ጸሎት ታደርሳለች። ወጣትነቷ፣ ዘመናዊ አለባበሷ፣ በባዶ እግሯ ቆማ መጸለያዋ ተአምር ልዩ ትንግርት ነበር። ከኔ ይልቅ ባለቤቴ በተመስጦ ታያት ነበር። አየህች ልጅ ወጣት ናት፣ ዘመናዊ ናት። በዚህ በሰለጠነ ዓለም የተገኘች ብትሆንም የአባቶቿን ሃይማኖት አልረሳችም አለች በአድናቆት። እውነት አልሽ፣ እስራኤል ሃይማኖቷን ከስልጣኔ ጋር በአግባቡ ያጋባች ሀገር ነች። የጥንካሬዋ ምንጭ ማንነቷን ማክበሯ ነው። አይሁድነት የትም ሀገር ይኖራል፣ እስራኤል ግን ያለ ይሁዲነት የለችም። ይህን በወጉ ተረድተዋል አልኳት። ባለቤቴ ቀጠለችና በስሜት ሆና በሚቀጥለው ጊዜ ልጆቼን አምጥቼ ይህን ሚስጥር እንዲረዱ ማድረግ አለብኝ። ሃይማኖትን ጠብቆ ማንነትን አክብሮ መሰልጠንና መዘመን እንደሚቻል መረዳት አለባቸው። ያለችኝን ትንሽ ገንዘብ ከማውረስ ይልቅ ይህንን ባሳያቸው ለራሳቸውም ለሀገርም ኃላፊነቴን ተወጣው ማለት ነው አለችኝ። ግሩም ሐሳብ ነው ብያት በባህሩ አቅራቢያ እየተዘዋወርን ውሃውን እየቀዳን ራሳችን ላይ ያፈሰስን በሐሴት አምሽተን ወደ ሆቴላችን ተመለስን። እሺ ከዚያስ አልኩት። ታሪኩ አልያዝልህ ቢለኝ ከሌሎች ተጓዦች ጋር ራታችንን በልተን ፈጣሪን አመስግነን ወደ የክፍላችን ሄደን ተኛን። ብዙም ሳልቆይ ደስ ብሎኝ ጭልጥ ያለ እንቅልፍ ወሰደኝ። ከባለቤቴ ጋር በአድናቆት ጎንበስ ቀና እያለች ጸሎት ስታደርስ ያየናት ወጣት ትመስለኛለች። ልክ ምሽት ላይ እንዳየናት ጸሎቷን ቀጥላለች።
ቆይታ በትከሻዋ በኩል ወደ ኋላዋ የወረደው ወርቃማ ፀጉሯ ተቀይሮ አጠር ያለ የሐበሻ ፀጉር መሰለ። ቀጥ ብለው የቆሙት የእግሮቿ ባት የቆዳ ቀለም ከፈረንጅ ሊጥ መሰል ቆዳ ወደ ጠይም የሐበሻ ቆዳ ቀለም ሲቀየር ታየኝ። ድንገት ዞር ስል በዚያች ባንዲት በጭቃና እንጨት በተሰራች ክፍል ተጥላ የነበረች ሰናይት ናት። ፊቷ በበሽታ የተጨራመተው የገረጣውና ጣረሞት ይመስል የነበረው ሳይሆን ሞላ ያለ የብርሃን ጸዳል የሞላበት የደስደስ ያለው ነበር። በውብ ፈገግታ ወደ እኔ እያየች ሰላም ላንተ ይሁን አለችኝና ውሃውን በእጇ ቀርታ ስትረጨኝ ከእንቅልፌ ባነንኩ። አለ የፊቱ ጸዳል የሰማይ ከዋክብት በሙሉ እንደ ተንጸባረቁበት ሁሉ ጭራሽ ፍክት ብሎ ነገሩ ሁሉ የሚገባኝ አልሆነም። እናም ስለማን የምታወራው? ሰናይት ማናት አልኩት። በልቤ ደግሞ ይህ ሰው በጤናው አይደለም እያልኩ ታሪኩ ረጅም ነው። እስከ ዛሬ ልነግርህ የፈለኩት በውስጥ የተቀብሮ የኖረ የጸጸት ታሪክ ነው። አሁን ግን ተገላግያለሁና ልንገርህ አለኝ። ልቤን እኮ አንጠለጠልከው አልኩት ከልቤ። ትንሽ በትዝታ ሲናጥ ቆይቶ በ1995 ዓመተ ምህረት ባህር ዳር ከተማ ለመኖር ቤተሰቤን ይዤ ስገባ ኑሮዬን የጀመርኩት በኪራይ ቤት ነበር። በወቅቱ ውድ የሚባል ዋጋ እየከፈልኩ ራሱን የቻለ ግቢ ተከራይቼ ነፃነቴን አስጠብቄ እኖራለሁ ብዬ ነበር። እኔም ባለቤቴም ልጆቼም በነፃነት የምንኖርበት ቤት ይሁን እንጂ ኪራዩ ምን አባቱ እንዳሻው ብዬ ነበር። የቤቱ ባለቤቶች ወይም አከራዮች በግቢው ስለሌሉ መብራት በራ፣ ቧንቧ ተከፈተ፣ መጸዳጃ ቤት ተመላለሳችሁ፣ ግቢ ቆሸሸ፣ እንዲሆነ አይሉም ብዬ ነበር። አንድ ቀን ልጆች ትምህርት ቤት ሄደው ባለቤቴም ለሥራ በሄደችበት ምሳ ልበላ ሳሎን ቁጭ ብዬ ያጥሩ በር ተንኳኳ። ሰራተኛችን ሄዳ ከፈተች። በሳሎን በር ስመለከት የቤቱ ባለቤት ነው። ቀጥታ ወደ ሳሎን ገባና እንደ ነገሩ ሰላም ብሎኝ ወደ መኝታ ቤት ዘው ብሎ ገባ። ከመኝታ ቤት መታጠቢያ ቤት፣ ከዚያ የልጆች መኝታ ክፍል፣ ከዚያ ሳሎኑን ጣሪያ ግድግዳውን አይቶ ወደ ጓዳ ገባ። ባለውበት እንደተቀመጥኩ ተገርሜ ቀረሁ። በጓዳ በር አልፎ የኋላውን ግቢ ከተመለከተ በኋላ ወጥቶ ሄደ። የቤቱን ደህንነት ለማየት ይመስላል። ነገር ግን የኛን የተከራዮቹን መብት ግላዊነት ለመጠበቅ ከመኝታ ቤት እስከ ጓዳ ሲገባ ማስፈቀድ እንዳለበት እንኳን አልገባውም። ያን ቀን በአጭር ጊዜ የኔንና የባለቤቴን አቅም እንዲሁም የዘመድንም ጭምር ተጠቅመን በቶሎ የራሴ የሚለው የመኖሪያ ቤት እንዲኖረኝ ወሰንኩ። አለ ምሬቱ የመጣበት ይመስል ተኮሳትሮ። እሺ አጅሬ ከወሰንክ መቼም አልኩት የውሳኔ ሰው መሆኑን ስለማውቅ። ታሪኩ ግን ጭራሽ እየተወሳሰበብኝ ነበር። ከዚያ ከተከራየሁበት ሰፈር ብዙ ያራቀ አንድ ቦታ እንደሚሸጥ ሰማሁ። አንዲት ባለቤቷ በድንገት የሞተባት የልጆች እናት መስራት ስለማትችል ወደ ዘመዶቿ ለመሄድ ፈልጋ 250 ካሬ ሜትር ስፋት ያለውን ቦታ በ12000 ብር ለመግዛት ተስማማሁ። በወቅቱ ባዶ ቦታ እንደየአካባቢው ከ8000 እስከ 12000 ብር ዘና ብሎ መግዛት ይቻል ነበር አለ። በአሁኑ ወቅት በባህር ዳር ከተማ 250 ካሬ ሜትር ባዶ ቦታ ከ5 ሚሊዮን ብር በላይ መድረሱን ሳስብ የሀገራችን የዋጋ ግሽበት እንደ ሮኬት የሚተኮስ ነገር ለመተንበይ የሚያስቸግር ሰቀቀን መሆኑ ያስደንቃል ስል ለራሴ አጉተመተምኩ። እርሱ ግን ተረጋውን ቀጥሏል። እናም ውሉን ጨርሼ ገንዘቡንም ከፍዬ የቦታውን ሰነድ ከተቀበልኩ በኋላ ከቦታው ላይ ትንሽዬ አንድ ክፍል ያላት የእንጨት ቤት መሃል ላይ የተሰራ ስለነበርና አከራይታት እንደምትኖር ነግራይ ስለነበር አብረን ሄደን ከተከራይዋ ጋር እንድታስተዋውቀንና በዚያውም ቦታው በመሸጡ ሌላ ቤት እንድትፈልግ ለመናገር ተይዘን ሄድን። ከዚያ በፊት ቦታውን ስመለከት የእንጨት ቤቱን ተመልክቼዋለሁ። ሰው የሚኖርበት አልመሰለኝም ነበር። ከቦታው መካከል ላይ ስለተሰራች የታየኝ ቶሎ አፍርሶ ግንባታ መጀመር ነበር። ከሻጯ ጋር ተያይዘን ከቦታው ስንደርስ ወደ ቤቷ ጠጋ ብላ ሰናይት ብላ ተጣራች። ደከም ባለ ድምጽ ማን ነው አለችና ገረበብ ያለውን የቆርቆሮ በር ከፍታ ለመውጣት ስትጣጣር ግድ የለም እዚያው ሁኚ እንዴት ነሽ አለቻት። መኖር ከተባለ መቼም አለው አለች። በስቃይ ውስጥ ያለ ድምጽ መሆኑ ግልጽ ነበር።
ያም ሆኖ በሩን ከፍታ ለመውጣት ትሞክር ጀመር። ሻጯም ወደ በሩ ጠጋለችና እንዴው ትንሽ አልተሻለሽም አለቻት ደግማ በታከተ ድምጽ። አለሁ መቼም አለቻትና ወደ ውጭ ብቅ አለች። ሰውነቷ የገረጣ ብቻ ሳይሆን ስጋው አልቆ አጥንቷ የገጠጠ ቁስል ያለች ሴት ነች። ገና ሳያት ክው ብዬ ደነገጥኩ። ይኸውልሽ ሰናይት አለች ሻጧ ቀጠለችና ባለፈው እንደነገርኩሽ ቦታውን ለዚህ ሰው ሽጬዋለሁ። እንግዲህ አኖርሽም ማስለቀቀሽም እሱ ነው። ስለ ኪራዩም ስለ ሁሉም የምትነጋገሪው ከሱ ጋር ነው። ድንጋጤዋ ከገረጣው ፊቷ ላይ ተጨማሪ ደመና ሲጥል ይታይ ነበር። ምንነቱን የማታውቀው ሰው የቤት ባለቤት ቤት ከተባለ ከፊቷ ሲቆም የህመም ስቃይዋ ከድንጋጤ ጋር ተዳምሮ መቋቋም ስላልቻለች ሸብረክ ብላ ቁጭ አለች። እንደምን ዋልሽ የኔ እናት አልኳት ከአንገቴ ጎንበስ ብዬ። እጄን ዘርግቼ ለመጨበጥ ድፍረት አጣሁ። እግዚአብሔር ይመስገን አለችና በትካዜ ያቀረቀረች። ሻጯ በሉ እንግዲህ እናንተ ተነጋገሩ፣ በእኔ በኩል ጨረስኩ አለችና ጣጣዋን ለኔና ከፊቴ ለተቀመጠችው ምስኪን ጥላ ሄደች። ቦታውን የገዛሁበት ዋና ዓላማ የቆጠብኳትን ይዤ ተበድሬም ተለክችም ያቅሜን ያህል ትንሽ ክፍሎች ያሉት ቤት ቶሎ ሰርቼ ከኪራይ መለቀቅ ነበር። ያን ለማድረግ ደግሞ መካከል ላይ አጉል ሆና የተሰራቸውን ቤት ማፍረስ ግዴታ ነበር። ራሴን እየፎከትኩ ያው እንግዲህ ወይዘሮ ሰናይት እኔ የቤት ኪራይ ያስመረረኝ የቤተሰብ ኃላፊ ነኝና ግንባታ በቶሎ መጀመር ስለምፈልግ እባክሽ በተሻለሽ ፍጥነት ሌላ ቤት ፈልገሽ ብትለቂልኝ አልኳት። የምነግራት ግን በሙሉ ልብና ኃይል አልነበረም። ውስጤ ሲረበሽ ይሰማኝ ጀመር። ይኸውልህ ጋሼ አለችና ከመሬት ብድግ እንደማለት ብላ ከበሩ መቃል ላይ እጥፍ ብላ ቁጭ አለች። በቃ በእጅጉ ታሳዝናለች። ይኸውልህ እኔ HIV ያለብኝ ሰው ነኝ። እንደምታየኝ ሰውነቴን አይቶ ማንም ይገምታል። ሁሉም ሰው ለኔ ቤት ማከራየት አይፈልግም። ብዙ ተንከራትቻለሁ። እዚህች የወደኩት ጎረቤት የሌለው ብቸኛ ስፍራ ስለሆነ ነው ስትል እንባዋ ከጉድጓድ ውስጥ ካሉት አይኖቿ ድንገት ፍልቅ አለ። የምገባበት ጠፋኝ። እንባዋን እንደምንም ጠራርጋ የሚያከራየኝ ካገኘው ሞክራለሁ። ትንሽ ታገሰኝ፣ መቼስ መንገድ ላይ ወድቄ አውሬ ከሚበላኝ አንተን ትንሽ ብትታገሰኝ ልለምንህ ብላ እንደምንም ስትጨርስ ሳልጀመራት የምገባበት ጠፋኝ። ምላሴ ካፌ ውስጥ ተቆላለፈ። ለራሴ ምን የተረገምኩ ሰው ነኝ አልኩና እንደምንም ታግዬ ድንጋይ አሸዋ እስከማሰባሰብ ጊዜ መፈለግ አይቀርም፣ አይዞሽ እስከዛ ቤት ታገኛለሽ አልኳት። ውስጤ ግን በድጋሚ ምን አይነት እድለቢስ ሰው ነኝ አልኩ። እኔ ራሴን ችግረኛ አድርጌ ከችግር ልወጣ ስታገል ከኔ የባሰ ችግረኛ ላይ ሄጄ ወደቅኩ። በወቅቱ HIV በሽታ የከፋ ደረጃ ላይ የደረሰበት የማህበረሰቡ ግንዛቤም እጅግ ዝቅተኛ ከመሆኑ የተነሳ ቫይረሱ በደማቸው ያለባቸውን ሰዎች ማግለልና መሸሹ አሰቃቂ የነበረበት ወቅት መሆኑ ችግሬን የከፋ አደረገው። 1 ወር ጠበቅኩ፣ ውጤት የለም። 2 ወር፣ 3 ወር ሆነ። ድንጋይና አሸዋ ተደፋ። የግንባታ ፈቃድ ወጥቶ ተዘጋጀ። ያችን ቤት አፍርሶ ለመጀመር ግን ያችን ምስኪን ሴት ማን ቤት ያከራያት? እኔም ላለማሳቀቅ ቶሎ አልሄድም ነበር። ይሁን እንጂ የግንባታ ቁሳቁስና የጉልበት ዋጋ በየጊዜው ስለሚጨምር ከበጀት ውጪ የሆንኩ እንደሆነ ይሰማኛል። አንድ ቀን ተጨማሪ ድንጋይ ላስደፋ ሄጄ ሳያት በእጅጉ ተዳክማለች። ብዙ የሚጠይቃት ሰው አያጋጥመኝም። ከ6 ወር በላይ ታገስኩ። በጣም ተማረርኩ። ከአንድ ጥግ ቆርቆሮ በቆርቆሮ ልስራላት ይሆን? ብርድና ሙቀት እንዴት ያደርጋታል? ፈቃደኛ ባትሆንስ እያልኩ መብሰልሰል ስራዬ ሆነ። አንድ ቀን እሺ እኔስ እንዴት ልሁን ብዬ መማረሬን ልነግራትና የምትለውን ልሰማት አልኩና 11 ተኩል ከቢሮ እንደወጣው ሰብአዊነትና የኔን ፍላጎት እያሟገትኩ ወደ ቦታው ተጓዝኩ። ከቦታው ስደርስ ከወትሮ በተለየ 4-5 የሚሆኑ ሰዎች
ከቤቷ ደጅ ቆመው ያወራሉ። ቤት ኪራይ አግኝታ አቋን ለማውጣት የሚያግዙ ሰዎች ይሆኑ እንዴ አልኩኝ። ሌላኛው ስሜቴ ግን ፍርሃት ነበረው። ምን ተፈጥሮ ይሆን ብዬ ራምድ እያልኩ ከሰዎቹ ደርሼ ሰላም ዋላችሁ፣ ምን ነው ደህና ነው አልኩ። አረፈች አለኝ አንደኛው ሰው። ማን? ምን? መቼ? ተንተባተብኩና ለግንባታ ካስደፋሁት ድንጋይ ላይ ሚዛኔን ስቼ በመቀመጫዬ ዘርፍጥ አልኩ። በወቅቱ በኤችአይቪ የተያዙ ሰዎች ሲሞቱ ወዳጅ ዘመድ በወግ ማዕረግ አጥቦና ገንዞ አልቅሶ የሚቀብርም ብዙ አልነበራቸውም። ይህን ችግር የተረዱ ጥቂት ልባም ደግ ሰዎች ያቋቋሙት ኦሳ የሚባል ድርጅት ሰራተኞች በየቤቱ የወደቁበትን በተወሰኑ ቀናት እየሄዱ ለመርዳት ይሞክሩ ነበር። እንደዚሁ ሞተው ሲያገኙም እንደ ነገሩ ገንዘው ወስደው ይቀብራሉ። ምን ሰዓት እንደሞተች ባይታወቅም በጉብኝታቸው ወቅት ሞታ ስላገኟት ገንዘው ሊቀብሩ ሲዘጋጁ ነበር የደረስኩት አለና እንደ አዲስ እንባው ግን ፍል አለ። ሳላስበው ስሜቱ ተጋባብኝና አንጀቴ ተላወሰ። ትንሽ ቆይቶ እንባውን ጠራረገና ትንሽ ቆይቶ ከሰፈር ጥቂት ሴቶች መጥተው አለቀሱላት። አስከሬኗን በጎ ፈቃደኞች ከራስጌና ከግርጌ ይዘው ሲያወጡ ለቀኩልህ፣ ሄድኩልህ፣ በልቤትህን ተረከበኝ ያለችኝ መሰለኝ። የእንባ ሙላት ፊቴን አለበሰው። ብዙ ዘመድ ወዳጅ ሞቶብኝ ያውቃል፣ ከፍቶኝም ያውቃል። እናም ብዙ ጊዜ አልቅሻለሁ። እንደዚህ ያንለት ያለ ለቅሶ ግን በህይወቴ አልቅሻ አላውቅም። እንባዬ ከቁጥጥር ውጭ ሆኖ ይገርፋል። አስከሬኗ በሰሌን ተጠቅልሎ በኪራይ መኪና ተጭኖ በምሽት ለቀብር ተወሰደ። የገፋኋት መሰለኝ፣ ለኔ ስትል የሞተች መሰለኝ። ቦታውንም ራሴንም ጠላሁት። እንዳላስገደልኳት አውቃለሁ። ከአንድ ሁለት ጊዜ በላይ አልጠየቅኳትም፣ ግን ማቴሪያል ሳስደፋት ያለች የት ልውደቅ ብላ መጨነቋ ግን አይካድም። ዛሬ ስለዚሁ ጉዳይ ላናገራት አልነበረም የመጣሁት ብዬ ራሴን ሞገቱ። ምን አለ ቤት መስራት ባላስብ ኖሮ እያልኩ መበሳጨት ጀመርኩ አለና ጭንቀቱን እንደ አዲስ ተነፈሰ። ጭንቀቱ ለኔም ተጋብቶ እኔንም ቢረብሸኝም ለማጽናናት ብዬ ግን እኮ ያንተ ጥፋት አልታየኝም አልኩት። እርሱም ቀበል ላደረገና ጥፋተኛ ላልሆን እችላለሁ፣ ብቻ ከዚያን ቀን ጀምሮ ጤናዬ ታወከ፣ አይምሮዬ ተቃወሰ። ይገርምሃል፣ ብቁ መንፈሳዊ አባቶች፣ ሞራል ጠንካራ ጓደኞች ባይኖሩኝ ኖሮ ላብድም እችል ነበር። ዙሪያዬን የመንፈስ ልዕልና ያላቸው ሰዎች ስለነበሩ እንደምንም ተረጋጋሁ። ቦታውን ላለማየትና ለመሸጥ የነበረኝ ፍላጎት አስቀይረው ቤቱን እንድሰራ ሞላር ሰጡኝ። እግዚአብሔር አቅም ሰጥቶኝ ቦታው ላይ ትልቅ ቤት ሰርቼ የምኖር ቢሆንም እስከ ብዙ ዘመን ግን ከአይምሮዬ ስለማትጠፋ ለጸሎት በቆምኩ ቁጥር አስባት ነበር። ስለርሷም አብዝቼ ጸልይ ነበር አለኝ። ሁኔታው ደንቆኝ ምን እያልክ ነበር የምጸልየው አልኩት ፈገግ ብሎ። ጌታ ሆይ ቤት አልነበራትምና የዘላለም ቤት ስጣት፣ ችግሯን አልታገስኳትምና አንተ በደሏን ታገሳት፣ ብቻዋን ተሰቃይታ መጣለችና በመላእክት ማረጋጋት ተቀበላት፣ የተገፋች ናትና አንተ የምህረት እጆችን ዘርግተህ ተቀበላት፣ መኖሯን ጠልታ የመጣች ናትና በመንግስትህ በደስታ መኖርን ስጣት እያልኩ ያለማቋረጥ ስጸልይላት ነበር። አንድ ቀን ከአይምሮ የጠፍታ አታውቅም ነበር አለኝ። ሁኔታው በእጅጉ ልቤን ነካው። የሰው ልጅ ልብ ጥልቅ የጨለማ ዋሻ ነው፣ ስንቱን ምስጢር በልቡ ይይዛል አልኩና ሁኔታውን ሳብሰለስለው ጓደኛዬ በድንገት ካጋጠመው ፈተና በዘለለ ስንት ሰው አስቦና አቅዶ ስንቱን አፈናቀለ። ዘላለም የምትኖር ይመስል ስንቶቹን ካደጉበትና ከኖሩበት ቀዬ ገፋን። በጎሳ ፖለቲካ ሽፋን ስንቶቹ ያፈሩትን ጥሪት ተቀምጠው ተፈናቀሉ። ስንቶች በማያጠረቃ ኢንቨስትመንት ሰበብ ተገፉ። መቻቻል እያቃተን መታገስ እየተሳነን ስንቶቹን ገፋን። ስንቶቹን በምሬት እንዲቀሩ መሞትን እንዲመኙ አደረግን። እኛ ራሳችን የሰው ሀገር በር ለስደት እያንኳኳን ስንቱን ለስደት ገፋ ነው። የእውነት ዘመን የፈጣሪ ፍርድ ስትመጣ ይህን የህሊና ዕዳ የሞራል ጥያቄ ማን ይመልሰው ይሆን እያልኩ ጭልጥ ብዬ በሐሳብ ባህር ውስጥ መስመጤን ያየው ተራኪ ወዳጄ እና የጀመርኩትን ልጨርስልህ ሲለኝ ድንገት እንደመባነን አልኩና
በልኮ ጨርስልኝ አልኩት እና እንዳልኩ ያው ሁሌ ከህሊናዬ ከጸሎቴ ስለማትጠፋ ይውልህ አምላክ ጭንቀቴን አይቶ በቅድስት ሀገር በገሊላ ባህር ዳር ቆማ አየኋት። እንዴት እንዳማረባት ብታይ አለ ልክ በህልሙ ሳይሆን በእውኑ እንዳያት ሁሉ። እሺ አልኩት እኔም እየተከታተልኩ መሆኔን ለመግለጽ እና እንዳልኩ ከእንቅልፌ ድንገት ስነቃ ጊዜ አላጠፋሁም። የሌሊት ልብሴን እንደለበስኩ ጋውን ደርቤ ባለቤቴን ከእንቅልፏ እንዳልቀሰቅስ ተጠንቅቄ ሹልክ ብዬ መኝታ ክፍሌ ወጥቼ በአሳንሰር ከአምስተኛ ፎቅ ወርጄ ወደ ባህሩ ተፈተለኩ። ልክ ያየሁበት ቦታ ስደርስ 3 ጊዜ እየሰገድኩ መሬቱን ሳምኩት። ሰናይት ሀገረ ሕይወት ብሔረ ቅዱሳን መግባቷ ጥርጥር የለኝም። የጌታዬ ምሕረት በዛልኝ አለና ፈገግታ በተሞላ ፊቱ ላይ የእርካታ እንባዎቹን አፈሰሳቸው። እኔም አብሬው በስሜት ተናጥኩና